ቴንክ ዩ ክርስቲያን አንድ ጥያቄ ላንተ ሙስሊሞች በቂያማ ቀን አምላካቸውን እንደ ጨረቃ ወይንም እንደ ፀሐይ አይደለም የሚያዩት መልስለት ቀጥል እኛ እንደ ጨረቃ እንደ ፀሐይ ማለት አሁን ፀሐይ በምን በላይ ያለች ጨረቃም በላይ ያለች የሙልቂያማ አላህ ምናየው በላይ ሆኖኛ በላይ ባቅጣጫ አይደለም ምክንያቱም አቅጣጫን የፈጠረ ጌታ ባቅጣጫ አይገለጽምና ምናየው ጀነት ውስጥ የገቡትን ብቻ ነው አይን ወር ላይ ቀና ብለህ ወርታሽ ወይም ወደ ጎንና ዞር ለህ አይደለም የምታየው እንዴት ነው በዛም ቦታ ያሉ ብቻ ነው የሚገለጽላችሁ ይሄ ለምሳሌ አሁንኛ ሐሙተን ስንቀሰቀስ ጀሃነም ይገባ እንኳን ያንዱ ሰው ጥርሱ ተራራን ያክላል ነው የሚባል ይሄኛው ሰውነታችን አይደለም የሚቀሰቀሰው ይሄኛው አይናችን አይደለም የሚቀሰቀሰው ሌላ ነው እንደዛም ሆኖም አላህ ያለ ቦታ ያለ አቅጣጫ እና ያለ እንደዚህ ነው እኛ መግለጽ በማንችል በዚህ አሁን ተሰጠና አምሮ መግለጽ በማንችል ሁኔታ አላህ እና ያለ ያኔ እንዴት ለሚለው በሰዓቱ ነው እንጂ አሁን እንዴት አይባልም ምክንያቱም እቺ አምሮአችን አቅሟ በላይ መያዝ አትችልም መድረስ አንችልም እኛ ተውና ይሄ ለምሳሌ አንተ እድሜ 25 ከሆነ ከ25 ዓመት በፊት እናት ሆድ ውስጥ ያለ ምን አይነት ነገር ሲሰማ ነበር ወይ ምን ነበር ከበጠይቅ አንተ አእምሮ ያየው ቪዲዮ ትስላለህ እንጂ እቺና ተብለት ነገር ልጽላት ይችላል ማለት አእምሮ ሊደርሱ አይችልም እጁን ነው የምታዩት እግሩን ነው የምታዩት ለኔ ጥያቄው ያወቀ እጅን ባቱን ታያለሽ አንተ ان الله كما قال بالقران ليس كمثل شيء وهو السميع البصير الله በቁርአን ላይ ማንንም አይመስል እጅግር ምናምን ነገር ብሎ ነገር የለም ስለዚህ ባቱንም እግሩንም እጁንም ፊቱንም አይኑንም አታይም የለው እነሱ የታሽኛው ሰፈር እምነት ነው ያለው ኦኬ ይሄ አሃባሺ መሰለኝ ወንድሜ ፈረንጅ ነኝ ይቅርታ ግን ፈረንጅ ላይ ነው አውሮፓዊ ነው ሀበሻ አይደለም ያ ወጥ ነው የምትመስለው እያየው ነው እኮ አውሮፓዊ ነኝ ማለት ይሄ ካፍር ነው እኮ ከካፍር ጋር መስጊድ የሰራ ካፍር ነው እኮ ወረድ እሺ ኖ አቡ ሃይደር አይደለም ያልኩ አቡ ሃይደር አይደለም ልጁ የሆነ ከመጠጥ ቤት መሰለኝ መጣ ወረድ አንተ አጎቴ ነው ከመጠጥ ቤት የመጣው ያ ይኸውልህ ወንድሜ አዲሱን ትቀበላለህ ወይስ አትቀበልም ስማ እስኪ አሁን ነብያችሁ ነው ወይስ አላህን ያስተማረህ ማታውቀውን ሰው ከዚህ ነው የመጣ ብለህ ካፊር ነው ለመግለጽ ይሄ አኽላቅ ይሄ ማንነት ማን ይሰጣል ከየት ነው የተማረው ኦኬ ዌት ቁርአን ላይ ሺን የምታይበት ቀን የምለውን እንዴት ታረጋለህ ቁርአን ላይ እሱ ነገርኩ እኮ ከቂያማ በኋላ ነው ቋልኩ ስለ ጀነት ነው እኮ ብዬ አንተ አእምሮ አይደሽ እንኳን እና ታዳኛ ስለምንድን ነው ስለ እዚህ ምንድነው የሆነው ስለምንድነው እያወራን ያለ ነው ይሄ አእምሮ ይፈልገውን ያህል ይሳል አላህን አደርስበትም ቋልኩ ምክንያቱም ማን ነው የሳለው ሺኑ ምን አይነት እንደሆነ ማን ነው የሚያውቀው ነው አንተ ነገርከኝ እኮ እየነገርከኝ ነው እንግዲህ አንተ የሙልቂያማ ጨረቃና ፀሐይ ሆኖ ላይ ወርካል የሆነ ብርሃን ትዝሎኛል ነኝ ከላይ አቅጣጫ የሆነ ማን ነው እንደ ጨረቃና ፀሐይ ነው ሰው ጨረቃና ፀሐይ ለማየት እንደ ቲቪ ለማየት አይ ጭንቅላቱ ወደዚህ ይቸገራል ጨረቃን ለማየት አይቸገርም በቆመበት ነው አላህ አይን ወር ላይ ታረጋለህ ግዴታ ነው የተው ኦ ማይ ኦኬ እኔ ከክርስቲያኖች ጋር ለነጋገር ነው የመጣሁት እጅግር ካለው እኮ ካንተ ጋራ ከሆነ ይኸውልህ ለብቻ እዛው ማለት ነው እዚህ መድረክ ላይ ታውን እዛው ለብቻ እንነጋገራለን አሁን እኔ ይኸውልህ ከነሱ ጋራ ገነት ሲገቡ ንፋስ ከሚሆኑት ጋራ ነው ማውራት መፈልገው አምላካቸውን የማያዩት ማን እንደሆነ የማያውቁት ሰይጣን ይሁን ወይ ምን የማያውቁትን እነሱን ትንሽ አይዲያ ለሰጣቸው ነው እንጂ ለአንተ አይደለም ግራሚንግ አዳምጣ እሱንም እኮ መስጊድ የሰራ ካፊር ብለዋል እኮ መስጊድኛ አልሰራንም ማ አይ ትንሽ አናዶይ ነው ገብቶ እዚህ ጋር ከኔ ጋራ ማውራት ሳይሆን ሌላ ቦታ ቢያወራ ይሻለው ነበር እዚህ ጋር ለማደጋፊ ሊሆን ነው የሚመጣው አዳም እጅ እግር ባፊት ያለውን በሙላት አንተ ታያለ አይደለ ያ በቂያማ ቀን እሱ ደግሞ ያንና አይ
ያ ከእናንተ ጋር ነው እሱ አይታይም የእሱ አምላክ ይታያል ብለህ ያ እኮ መድረክ ሰጥቻለሁ እኮ ለሱ እና የሱ አይዲያ ሌላ ነው እንደሱ የሚመስሉ ሌሎች አሉ እኮ አሁን ምን ታረጋለህ መሰለህ ይኸውልህ ወንድሜ አጎቴ በሽር ወይ ሌላ ቦታ እንነጋገራለን አራጭ ግሬ የለውም አንተ ለምንድን ነው እንትን ስትል እንትን ያልኩህ መስጊድ የሰራ ካፌ ስትል የኛ ሰው እንዳይመስልህ ነው ራሳችሁ የራሳችሁ ኖ አናዶኝ ነው ገብቶ መናገር አልነበረበትም የነካኝ እኮ ነው ሰውዬ ይኸውልህ ስለኔ ቆም ታወራ ያለ እኔን እኮ እንዲያው ልንገር እነሱ አልነካቸውም ለኔ ነካኝ መተህ እኔን ስለኔ እኮ ነው ያወራ ስድብ በኔ እኮ የጀመርከው እንዴት ነው እነሱ ያወራው ለኔም ስድብ እኮ ነው እንዴት ከኔ በፊት መድረኩን እዘ በምታውቀው አዲያ ብትናገር እኔ ወደ ላይ ወጥቼ እንደዛ አይደለም አለለ እኔ ተቋል መጣው እኔ ቢኮዝ እነሱን ካንተ ጋራ ይኸውልህ እነሱን ካንተ ጋራ መነጋገር አይፈልጉም እጥሉሃል ቢኮዝ እነሱ ያዙ ለምንድን ነው ከናንተ ጋራ ለምንድን ነው የማይቀጥለው ለምንድን ነው ወደኔ ወደ አንተ መጣው እኔ ሁለታችሁን አይደለም እኔ አጎቴ ምን አቋም እንዳለው ታውቃለህ እና ሜቢ አጎቴን አቋም ካላወቅ በሽር የናንተ እየቀጠፋችሁብን ነው ብሎ የሚያምን ልጅ ነው በእስልምና ስም ስተት እያስተማራችሁ ያላችሁ ነው ብሎ የሚያምን ልጅ ነው ሜቢ ማታውቀው ከሆነ ግራሚንግ ስለዚህ ሙስሊሞች የእናንተን አስተምሮ በጣም አደገኛና በጣም የተሳሳተ ብሎ የሚያምን ነው አይደለ በሽር ገብቶታል ያ ከዛ አንፃር ነው my life 1 2 3 4 ማውራት ይቻላል ሰላም ነሽ አለው ሰላም ነኝ መስገና ሙስሊም አው ሙስሊም ነኝ ግን ተማሪ ነኝ አሁን ኦኬ እሺ ኦልራይት ዶት እሺ ቀጥል ቋንደና መጣ ቋንደና ቆያችሁ መልካም አላህ በሙላት ይታያል ብለህ ታምናለህ ይታያል ኦኬ መጀመሪያ እኛ ሙስሊሞች አላህ Subhanahu Wa Ta'ala ስለራሱ ባህሪ እንዲሁም ስለራሱ ያጸደቀውንና ነብያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን ያለምንም አጣመም ያለምንም መቀየር ያለምንም ትርጉም የለውም ያለ ማለት እንቀበላለን እነዚህን ስንቀበል ምን ከማድረግ ጋር ነው አላህ Subhanahu Wa Ta'ala ከፍጡራኖች ጋር ካለማመሳሰል ጋር ነው አላህ እጅ አለኝ ብሏል በቁርአን ላይ አላህ እጅ አለው ብለህ ስትጠይቅ አላህ እጅ አለው ብለህ አምነህ ከሆነ ማለትም ከቁርአን ለኛ ማስረጃ ያመጣህ ከሆነ እዛው ቁርአን ላይ ليس كمثله شيء وهو السميع البصير እንኳን ያላህና የኛ ፍጡራኖች እጅ አንድ ሊሆን ቀርቶ የኔና የከብት እጅ አንድ አይደለም የኔ እግርና የድመት እግር አንድ አይደለም فكيف بالله عز وجل ታዲያ እንዴት ነው አላህን የመሰለ ኃያል የሆነ ጌታ ካንተ እጅ ጋር ልታመሳስለው የምትችለው ስለዚህ ከቁርአን የምታመጣ ዶት አክቹሊ ፖይንታችን አይደለም ያላህ እጆች ማንን ይመስላሉ የሚል ጥያቄ እስካሁን አልጠየቅንም ነው ጥያቄው ምንድነው ጥያቄያችን ይታያል የሚለው ላይ ብቻ ነው ፎከስ የምናደርገው እንጂ አፌርም ታደርጋላችሁ እነሱን ተቀበላላችሁ አካላቶች አሉት የማንንም አይመስሉ እሱ ማተር ያደርገናል ችግር የለው እንኳን ከእንስሳት ጋር ምን መልፋት አይጠበቅብም የኔና አንተ እጅ ራሱ አሻራችን የተለያየ ነው የኔና አንተ አይን አሻራችን የተለያየ ነው ሰው ብዙ ማተር አያደርግም ኦኬ ማንንም አይመስልም አካላቶች አሉት ግን ያን ማንንም አይመስል አካላቶችን አላህን በሙላት ታዩታላችሁ አታዩትም አላህ Subhanahu Wa Ta'ala እንደሚታይ በቁርአኑ ተጠቅሷል ራሱ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል አላህ Subhanahu Wa Ta'ala በቁርአኑ ምን ይላል ጠይቀሃል አዳምጥ አይ ተስማማን በቃ እንደሚታይ ተገልጧል ካልክ እስካሁን ግን አልታየም አይደል
ዱንያ ላይ አይታይም። ምክንያቱም ሙሳ አለይሂ ሰላም ሊያህ ብሎ ሲጠይቃቸው ለን ተራኒ ነው ያለው። በፍጹም ልታያኝ አትችልም። እዛው ቁርአን ላይ ምን ይላል? ወጁሁ የውመኢዝ ናዚራ ኢላ ረቢሃ ናዚራ ይላል። የዛኔ የውመል ቂያማ ፊቶች አላህን ይመለከታሉ ይላል። ስለዚህ እኛ አላህን የምናየው ቂያማ ላይ እንጂ ጀነት ውስጥ እንጂ አሁን በዱንያ አይደለም ማለት ነው። ምክንያቱም እኛ እሱን የማየት ኃይሉ የለንም፣ አቅሙ የለንም። ይሄ ቁርአን ላይ አላህ ተዓላ በግልጽ ተናግሯል። ስለዚህ እያልከኝ ያለው አላህን ታይም እና ቦታ ማተር ያደርገዋል እያልከኝ ነው ማለት አብራራው። ማለቴ በዱንያ ላይ አይታይም የውመል ቂያማ ነው የሚታየው የሚለውን ታይም እና ቦታ ካረከው በራስህ አረዳድ ችግር የለም። አይ በራስህ አረዳድ ሳይሆን አሁን ልናየው አንችልም፣ ምክንያቱም ካየኸኝ እንደዚህ ይፈጠራል ያለው አካል አሁን አይቻልም ያለው በኋላ ከተቻለ ማተር ያደረገው የቦታና የታይም ነውና ማለት ነው። ስለዚህ እንደ ፍጡር አላህ ላይ የጊዜና የቦታ ሁኔታ ተጽዕኖ አመጣበት ማለት ነው። ምን አይነት ተጽዕኖ? ያን የነበረውን አቅም አሁን የነበረውን አቅም ያን እንዲያደርገው። ምን አይነት አቅም? ያን አሁን የነበረውን አቅም ለምሳሌ ቢያዩህ አሁን ብታየው አሁን ሊያጠፋህ የሚችለውን ያኔ አለማጥፋት። አላህ ተዓላ የውመል ቂያማ እሱ እንድናየው ጀነት ውስጥ እንድናየው ተናግሯል። እንዴት መጀመሪያ ያልሰጠን ኃይል የዛኔ ኃይሉ እንዴት ሊመጣ ቻለ? አላህ ተዓላ የሚያደርግልን ኃይል ሊሆን ይችላል፣ አላህ ተዓላ የወሰነው ሊሆን ይችላል። ብቻኛ ይሄን ስናረጋግጥ ያለ ምንም አይነት ሁኔታ ሳንገልጽ እሱ ከተናገረው ውጭ ሌላ ጭማሪ ሳንጨምር እናምናለን። ስለዚህ ታይምና ቦታ ማተር የሚያደርገው ከሆነ እንዴት ነው ፈጣሪ ሊሆን የሚችለው? ፍጡር ነው እንጂ ታይምና ቦታ አሁን እኮ ዱንያ ላይ አይታይም የውመል ቂያማ ይታያል ነው እያልን ያለ ነው። ይሄ ታይምና ቦታ ገደበው አልገደበው አይባልም። ገደበው አሁን ላይ ምንድነው የማናየው? ታይም ማለት ጊዜ ማለት ጊዜ ማለት መቼ የሚለው የሚያሳይ ነው አይደለ? አሁን አይታይም መቼ? በቂያማ ቀን ጊዜ ማለት መቼ ነው የሚታየው? በቂያማ ቀን። የት ለሚለው ገነት ቦታ ነው። ገነትም መቼ ቀን ነው፣ ቦታ ታይም ነው፣ ጊዜ ነው አይደል? ስለዚህ ባህሪው ከሆነ የትም ይሁን መቼም ይሁን ተመሳሳይ ነው የሚሆነው። ለውጥ አይመጣም መቼም ማለት ነው። አለመታየት ባህሪው ከሆነ ያለፈው አሁንም ቀጣይም ወደፊትም ተመሳሳይ ነው መሆን ያለበት ባህሪው ከሆነ ማለት ነው። እሺ ግን ገነት ውስጥ ሲሆን እንደዚህ ይሆናል፣ ከትንሳኤ በኋላ እንደዚህ ይሆናል መተል ከሆነ ታይምና ቦታ ሰጠኸው ማለት ነው። ለሱ ማተር አደረገው እኮ ምክንያት አለው አልኩ። አሁን ዱንያ ላይ አላህ ተዓላ እኛ እሱ እንዳና ያደረገብን ምክንያት አለው። ይሄን ዑለሞች ይጠቅሳሉ፣ ልዘረዝርልህ እችላለሁ። እኛ በዱንያ ላይ አላህ ተዓላ እንዳናያ በአኺራ ላይ እሱን እንድናያ ያደረገበት ምክንያት ብለው ከሐዲስ እስቲንባጥ አድርገው ወስደው ጨምቀው ያመጡት ምክንያቶች አሉ፣ መጥቀስ ይቻላል። አንደኛ የኛ ኃይል ያንን ብቁ አይደለም፣ ዱንያ ላይ እሱን ለማየት ብቁ አይደለም። ሰውነቶቻችን ኃይሎቻችን ዱንያ ላይ አላህ Subhanahu Wa Ta'ala ለመመልከት ብቁ አይደለም። ይሄ ደግሞ በግልጽ ሐዲስ ላይ ተቀምጧል፣ ቁርአን ላይም ተጠቅሷል። ከነቢያችን ሙሳ አለይሂ ሰላም ጋር የተያዘውን ታሪክ ያማከለኛ በቁርአን ማለት ነው እሱን የማየት። አዎ ስለዚህ ያ ማለት ነው ማለት ነው የሆነና ኃይል ለምሳሌ ብገፈትረው አንድ አካል መጥቶ ቢገፈትረው ሄደ ብገፈትረው አቅም ታጣለህ። የሆነ ሰዓት ላይ ስፖርት ሰርተህ መጥተህ በቀላሉ እንደምገፈትረው ማለት ነው። which is አንተ ለውጥ ስታመጣ አላህ ላይ ለውጥ ማምጣት ትችላለህ ማለት ነው። ብዙ ነገራቶች እኮ አሉ ዱንያ ላይ ማንችላቸው፣ አላህ Subhanahu Wa Ta'ala ግን የውመል ቂያማ ያስቻለን ነገራቶች ብዙ ነገራቶች አሉ። ልብ በል ፍጡር ላይ አይደለም ፈጣሪ ላይ ለውጥ ከመጣ ግን ስቲል ጥያቄው አይምሮ ውስጥ ይቀራል። ፍጡር ላይ ከሆነ ማተር አያደርግም። ለውጡ እየመጣ ያለው ግን ከፈጣሪ አንፃር ነው። ልብ በል ከፍጡር አንፃር አለ። ከፈጣሪ አንፃር የመጣው ለውጥ ምንድነው? መቻልና ለመቻል ከፈጣሪ አንፃር ያልቻለ አላህ Subhanahu Wa Ta'ala እንደሚችል በሁሉም ነገር ላይ ቁርአን ላይ በግልጽ ተናግሯል። የሱ ችሎታ ሳይሆን የኛ ድክመት ነው አላህ Subhanahu Wa Ta'ala ያን እንዳያደርግ ያደረገው። የሱ ድክመት አይደለም እንደዛ ያደረገው። እንዳያጠፋኝ ያደረገው የኔ ጥንካሬ ነው አይደለ?
እንዳያጠፋኝ ያደረገው አሁን ቢገለጥ እኔ ባየው አሁን ያጠፋኛል which is የኔ ድክመት የሱ ጥንካሬ የዛን ጊዜ ደግሞ እኔ ጠንካራ መሆኔ ማያጠፋኝ ከሆነ ስለዚህ የኔ ጥንካሬ ተቋቋመው ማለት ነው እሱ እንዳያጠፋኝ ባህሪው ላይ ለውጥ መጣ ማለት ነው ወይንም ደግሞ ከአላህ የመጣ ኃይል የዛኔ አላህ ተዓላ ለኛ ኃይል ይሰጠናል ጀነት ላይ እንደነገርኩ ዱንያ ላይ ያላገኘናቸው ብዙ ነገራቶች አሉ ይሄን ለመመሰል ከመጽሐፍ ቅዱስ ለመስልልህ ይችላል አጭር ነገር በባህሪው ምሳሌ መጽሐፍ ቅዱስ ላይ እናንተ ስንት ሚስት ነው ይፈቀድላችሁ ዱንያ ላይ አንድ ነው ይፈቀድላችሁ አይደል መልካም ከሰራ ብዙ መልካም ስራዎችን ከሰራ ገነት ላይ በመቶ እጥፍ እንደሚሰጥህ መጽሐፍ ቅዱስ ላይ ተቀምጧል ሴቶች በመቶ እጥፍ እንደሚሰጡ ወንድሞች እህቶች ሚስቶች በመቶ እጥፍ እንደሚሰጡ መጽሐፍ ቅዱስ ላይ ተቀምጧል ማሳየት ይችላል ጥቅሱን ካስተዋወስኩት ባታስታውሰው ይሻላል እኛ በገነት ውስጥ ወሲብ አለ ብለን አናምነው መጽሐፍ ነው እኔ አይደለሁም የተናገርኩ ያለሁት እሱ አንተ ነህ የተረዳው ሚስቶቻችሁ እናቶቻችሁ ወንድሞቻችሁ በመቶ እጥፍ ታገኛላችሁ ይላል ይህ ማለት አባቶቻችሁ እኔ ጥያቄ ላይ ሳትፈረሱ ወይ ለተቃደሩ የምትመስሉ ተረጋጉ አይ አንጣላ እናቶቻችሁ አልክ አንድ ሰው ከስንት እናት ነው የሚወለደው ዶዶት አዳምጠኝ ልመልስ ልጨርስና ታወራለህ ችግር የለውም አንተው ስላመጣኸው አባቶችንም እንዳረሰው አንድ ሰው ግን ከስንት እናት ነው የሚወለደው አዳምጠኝ ልጨርስና ትጠይቀኛለህ እና ምን ይላል እዛ ላይ ሚስቶቻችሁ በመቶ እጥፍ ታገኛላችሁ ይላል እኔ አይደለሁም እያልኩ ያለው መጽሐፍ ቅዱስን ነው መጽሐፍ ቅዱስን እያለ ያለው ዮሐንስ ስንት ላይ እንትኑ ስለጠፋኝ ነው ችግር የለም ታቆ ይሆናል ጥቅሱን ራስህ ታቆ ይሆናል እና ሚስቶቻችሁን በመቶ እጥፍ ታገኛላችሁ ሲል ይህ ማለት አንተ በዱንያ ላይ የተሰጠህ አንዲት ሚስት ብቻ አትበል ወይ ችግር የለም እናቶችንም ታገኛለህ በመጽሐፍ ቅዱስ በመጽሐፍ ቅዱስ ጥቅስ መሰረት ስንረዳው ሚስት እንደምታገኘው ሁላ እናትም ጥቅሱን ነው እኛ የምንረዳው ከጥቅሱ የሚመጣውን ሐሳብ ነው የምንረዳው የተለየ ሐሳብ ካለ ታስረዳኛለህ ይቀበላሉ ችግር የለም አሳማኝ ከሆነ ማስረጃ እና እናቶች መቶ እጥፍ እንደሚሰጡ ሁላ ወንድሞች መቶ እጥፍ እንደሚሰጡ ሁላ ሚስትም መቶ እጥፍ ይሰጣል ነው መጽሐፍ ቅዱስ ከንግግሩ የተረዳሁት ከጽሁፉ የተረዳሁት ይህ ማለት አንተ ዱንያ ላይ አንድ ሚስት ካለ ነገ የውመል ቂያማ መቶ ሚስት ይሰጣል ማለት ነው ይህ ማለት ከአንድ በላይ ሚስት እንድታገቡ የውመል ቂያማ ተፈቅዶላችኋል ማለት ነው በመጽሐፍ ቅዱስ ትምህርት መሰረት እሺ ገብተዋል እሺ ኦኬ እኔ ልስማማለህ እስቲ ላንተ ብዬ ልስማማለህ አንተ እንዳልከው ባይሆን ክፍሉ ነው ብዬ ብስማማለህ ነው ብዬ የሚባል የለም ካልሆነ አይደለም የሚለውን አስረዳኝና እንቀጥላለን እንዳልሆነ አፈርስባለሁ ቀጣይ ነው ብዬ እንደው ይሁን ብዬ ብስማማለህ ካላህን ከማየት ጋር ፍጡርን ምሳሌ እንዴት ትሰጣለህ ለሴ እኔ 100 ሴቶችን የማግባት አቅም አገኘውኝ አላህን ከ100 ሴት ሚስት ከማግባት ወሲብ ከማድረግ ጋር አላህን ባህሪ ማየት እንዴት ሊመጣ ቻለ ኮምፓሬሽኑ ወሲብ አትበል ወሲብ እያልክ እንትን አትበል ቃላቶችን አታጣም አሁን ምን መሰለህ እያልኩ ያለው ሚስትን አሁን መጀመሪያ ወሲብ ነው አቅም እዚህ ምድር ላይ አንድ እንትን ያስባለ እዛ 100 ትችላለህ አይነት ስታፍ ነው የሰራው ችግር የለውም ምን አመጣው እስቲ ኮምፓሬሽኑ እንዴት አብሮ ሄደ ቃዳምጠኝ እንዴት መሰለህ የሚሄደው አሁን ምንድነው እያልከኝ ያለው አላህ Subhanahu Wa Ta'ala እኛን ዱንያ ላይ እሱን እንዳናየው አድርጎ የውመል ቂያማ ላይ እሱን ስናየው አላህ Subhanahu Wa Ta'ala የሆነ ሰዓት ላይ ይችላል የሆነ ሰዓት ላይ አይችልም ማለት ያስይዛል ነው እያልከ ያለው ስለዚህ ያንተ ጌታ ዱንያ ላይ አንድ ሚስት ብቻ ፈቅዶልህ በአኺራ ደግሞ 100 ሚስት የሚፈቅድልህ ከሆነ ያንተም ጌታ የሆነ ሰዓት ላይ ይችላል የሆነ ሰዓት ላይ አይችልም ማለት ነው እያልኩ ነው አይመጣው ሎክ ለምን አይመጣው እንዴት ነው የማይመጣው መሰለህ በመጀመሪያ ደረጃ ክፍሉ እንደዛ ስለማይል ክፍሉ እንደዛ አይደለም የሚያወራው ስለ ገነት ውስጥ ሚስት ማግባት ጉዳይ ሳይሆን ክፍሉ ምንድነው እሱ ራሱን ቢክርስ አንድ ሰው ተቤተሰቡ ለምሳሌ አንተ ሙስሊምና ከእስልምና በወጣ እናት አባት እህት ወንድሞች ይነሱብሃል ስለዚህ እናት አባት ወንድም እህት ሁሉም ስለሚነሱብህ 100 እጥፍ ታገኛላችሁ 100 እጥፍ አባት 100 እጥፍ እናት 100 እጥፍ ሚስት ሲባል
ያንን የሚሰራለ ከእናት ከአባቱ የተሻለ ወደ ክርስትና ህብረት ውስጥ ትገባለህ። ክርስቲያኖች ለአንተ እንደ እናት ናቸው፣ እንደ አባት ናቸው፣ እንደ እህት ናቸው፣ እንደ ወንድሞች ናቸው። በስጋ ከወለዱ ይልቅ ይህንኛው ህብረት የክርስትናው ህብረት 100 እጥፍ ነው የተሻለ ነው እንጂ አንድ ሰው ከ100 እናት ይወለዳል ማለት አይደለም። አንድ ሰው ከ100 አባት ይወለዳል ማለት አይደለም። ሚስቱን ብቻ ስነጥሏት 100 እጥፍ እናት ይላል። 100 እናት እኔን ትወልዳለች ማለት አይደለም። 100 እጥፍ አባት 100 አባት እኔን አንዱን እፎይ ይወልዳል ማለት አይደለም። ኦኬ ተረድቻለሁ። ስለዚህ ምንድነው እሱ ለምሳሌ አንድ የቀን ሰራተኛ ቢኖር ድንጋይ የሚፈልጥ ቢሆን አምና ድንጋይ ፈላጭ ነበረ። ዛሬ ዘንድሮ እንዴት ነው ስራ ምናምን ስትለው ድንጋይ ፈላጭ ነው አይደል? እንዴት ነው ድንጋይ ፈለጣ ብትለው 100 እጥፍ አግኝቻለሁ ስራ ቢልህ 100 በፊት አንድ ድንጋይ የሚፈልጥ ከሆነ አሁን 100 ድንጋይ ይፈልጣል ማለት አይደለም። ከበፊቱ የተሻለ ጥሩ ፖዚሽን አገኘ ማለት ነው። አውዱ እንደዛ ነው፣ ክፍሉ እንደዛ ነው። ስለዚህ ኮምፓሪሽኑ በራሱ አይሄድም። ፍጡር ለፈጣሪ ኤግዛምፕል አይሰጥም። ምክንያቱም ያለ ባህሪ እና ይሄ ፊዚካል የሆኑ ጉልበት ጋር በተያያዘ የሚመጡ ያለህም ባህሪ መመሰል በራሱ ስህተትም ነው፣ አይመጣውም ማለት ነው። የፍቃድ ጉዳይ ከሆነ ሜቢ ፍቃዱም ደግሞ ከሆነ ስለዚህ እንደዛ ከሆነ እንስማማለን። እንዴት ነው የምንስማማው? ስለዚህ አላህ ማይታይ ሆኖ ሳይሆን በባህሪው ለመታየት ፈቃደኛ ስላልሆነ ነው። አሁን ለመታየት ፈቃደኛ ስላልሆነ በባህሪው ማይታይ ሆኖ ሳይሆን ለመታየት ፈቃደኛ ሳይሆን ተደብቆ ስላለ ነው። ወይስ ከአርሽ በላይ ነው ብለህ ስለምታምን ማለት ነው። ከሌሊቱ 1/3 ቅርቢቱ ሰማይ ይመጣል ብለህ ታምናለህ። ስለዚህ ቅርቢቱ ሰማይ ሸፍነዋለች። ስለዚህ ሊታየን ስላልፈለገ ስላልፈቀደልን ቅርቢቱ ሰማይ ሸፈነችው፣ ልናየው አልቻልንም። እንደዛ ይሆናል ማለት ነው። ኦኬ ጨርሳል። መናገር ከቻልክ ያ ቀጥል። በመጀመሪያ እኔ ሐሳብ ስጥ መጀመሪያ ያልከኝ ነገር ምንድነው? ልቀበልህና ብለኸኛል። እሺ ልቀበልህና ቀጥል ነበር ያልከኝ። ግን መልሱን ሰጥክ እንደገና ደግሞ ይሄንን መመለስ ጀመርክ። ማለትም ይሄ ሐሳቡ የተፈለገበት መጽሐፍ ቅዱስ ላይ የተፈለገው እንደዛ ነው ማለት ጀመርክ። ይሄ መጽሐፍ ዶዶት ለምን እንደተቀበልኩት አውቃለህ? ሁለቱም እንደማስኬድ ሊያሳይ ስለፈለኩ ነው። ቢኖርም ስተት እንደሆነ ባይኖርም ስተት እንደሆነ ሁለቱንም ሎጂክ ለመታበስ ስለፈለኩ ነው። በመጀመሪያ አይደለም ብዬ መዝጋት እችላለሁ። ብትጠቅሰው ኤግዛምፕል ነው ብትል እንኳን እንዳልሆነ ላሳይ ስለፈለኩ ነው የተቀበልኩት። ሁለቱም ሎጂክ አስኬድ ለመልስና እኔ ደግሞ ሁለቱም ሎጂክ እንደሚያስኬድ ልንገርህ። ቀጥል። እና አሁን መጽሐፍ ቅዱስ ላይ የተጻፈውን ጽሁፍ የሃይማኖት እናቶች አባቶች ብለሃል። ቀጥል። ሚስቶች የሚለውን የሃይማኖት ሚስቶች ልታደርገው ነው። እና አሁን አንተ የተረጎምክበት አተረጓጎም ከየትኛው ጥቅስ ነው ያመጣው? እኔ ከራስህ ምናልባት አረበኛ ስለሆነ እዚህ ጋር ላታቃቸው ትችላለህ። ግብጽ ላይ ታዋቂ የእናንተ መምህራኖች አሉ። ምናልባት አንተ መምህሬ ላትላቸው ትችላለህ። ግን እነሱን በዚህ ዙሪያ ላይ የፈሰሩትን ተፍሲር አመጣለሁ እችላለሁ። ገብቶሃል? አንዳንተ የፈሰረ የለም። ክፈተው አዋርደኝ ክፈተው። ይሄንን እንደዚህ ሚስት ብለው በገነት ውስጥ ሚስት ታገባላችሁ ብለው በመጀመሪያ ደረጃ እኛን ችግር የለውም። እኔ ንጽጽር በትንሹ ለአንድ ዓመት አልገባም እንደዛ ብለው ግብጾች ከፈሰሩ እኔ እንዳልኩት ካልሆነ ለአንድ ዓመት አልገባም። ክፈተው። ንግግሬን መጀመሪያ ብትሰማኝ ጥሩ ነው እንድንረዳዳ። አረብኛ ነው ስለማችሁ እንጂ ብላል። ክፈተው። ችግር የለም ከፍትላለሁ እንዳታስብ። ክፈተው። ግብጾች እንደዛ መጀመሪያ አታልፍም። እኔ እንዳልኩት ሳይሆን በገነት ውስጥ 100 ሴቶችን ለማግባት ነው ብለው ከፈሰሩት ክፈተውና ዋርደኝ። በመጀመሪያ ደረጃ ልጨምርልህ አድቫንስ ላድርግህ። እኛ በገነት ምንገባው በነፍስ ነው። በስጋ አይምን ከትንሳኤ በኋላ ገነት አይደለም ምንገባው፣ መንግስት ሰማያት ነው ምንገባው። ነፍስ ከስጋ ተለይታ ደግሞ ነፍስ ከስጋ ተለይታ ዝሙት ሊኖር አይችልም። ዝሙት ነፍስያ ብቻ ዝሙት አሰራም ማለት ነው። ወገን ነፍሳችሁ ነች እንደ ዝሙት ምሰራው ወይንም ግን የምታደርገው ነፍሳችሁ ነች እንደ ስንሞት ስጋና ነፍሳችን ትለያለች። ስጋችሁ ወደ መቃብር ይወርዳል፣ ነፍሳችሁ ወደ ገነት ትገባለች። ከትንሳኤ በኋላ ግን ገነት ሳይሆን ምንገባው መንግስተ ሰማይ ነው።
መንግስተ ሰማያት እንጂ ገነት አይደለም። ስለዚህ በገነት ዝሙት አለ ምናምን የሚሏችሁ ነፍስ ዝሙት ትሰራለች ከስጋ ተለይታ እያሏችሁ ነው። ማይሆነው መራብ መብላት መሰራት እነኚህ ራሱ ከስጋ ጋር አብረው የሚሄዱ ስለሆነ ክፈተው ሜቢ ክፍሉ ቆይ እፎይ ርዕስ አታስቀይርና ምን አለ መሰለህ አሁን እያልኩ ያለሁት እኔ እንዳንተ የፈሰረ ተፍሲር የለም ልገልጽልህ እችላለሁ። አሁን እያልኩ ነው እንዳንተ የተረጎመ የለም። እሺ ገልጬው አዳምጠኛ ከፍቻው አሁን እንዳንተ ካልተረጎሙ ስንት ጊዜ ነው ላይ ባልገባም ያልከው? አንድ አመት አልገባም። ኦኬ እንዳንተ ካልተረጎሙ አንድ አመት አትገባም። ኦኬ ቁጥሩን አንዴ ጻፉልኝ። የት ጋር ነበር? ቅድም ሲጠቅሱት ነበር። ማርቆስ ስንት ነው? አውቀዋለሁ አላልኩም እንዴ? አላልኩም። እንትኑማ ሙፈሲሮቹን አውቃለሁ ፈስረውት እንደዚህ እያልክ ጥቅሱን ከዝር ጻፉልኝ። ቁጥሩ ጠፍቶኝ ነው። ኮሜንታሪውን ያነበበው ለዛ ይሁን። ኮሜንታሪ የሙስሊሞችን ኮሜንታሪ ነው ያነበብከው። እኔ እርግጠኛ ነኝ በአረብኛ የጻፉት እነሱ ናቸው። በቃ ሐሳቡን ያምጥቼው እኔ ከነሱ አነባለሁ እንዴ? ያ ሙስሊሞች እንደዛ ስለማውቃለሁ በአረብኛ እነሱ የጻፉት ነው። አረ የራስ ማርቆስ 12:25 ነው 10 ነው። ኖ ይሄ አይደለም ሌላ ነው ጥቅሱ። ይሄ አይደለም ማርቆስ 10 ላይ ነው የማውቀው። 10:30 እንትን ላይ ትንቢተ እፎይ ምዕራፍ 16 ቁጥር 19 እስኪ እንደው አዝጋናለ ያ ሙስሊሞች የጻፉትን ኮሜንታሪ አንብበው ነው ወንድማችን እንደወዶት ዋሃቢዎች ናቸው። አንተ ሙስሊማት አታስጠጋቸው ወደ ዋሃቢያዎች። እሺ ዋሃቢያ የሚባል እምነት የለም። እናስስ አብደል ወሃብ ተቃረ መሐመድ አብደል ወሃብ ዋሃቢያ ማለት በነገራችን ላይ አላህን ተከታይ ማለት ነው። የለም አላልክም እንዴ? አንከተልም አላልክም እንዴ? የለም ብለህ ነበር እኮ። ዋሃቢያ የሚባል እምነት የለም። ግን ዋሃቢያ ማለት ግን አላህን ተከታይ ማለት ነው። አሁን ታስቀይሳው ማስረጃው አንዱ ካርጋት አብሽር በቃና እሱ ያምጣደን ያሳምን ማለት ነው። እፎይያ የሚባላሉ ደግሞ እፎይያን የሚባላሉ እፎያውያን የሚባሉ ደግሞ አሉ። ምን ማለት ነው? እውነት ነው። የጌታ ሰው ይኖራሉ ወደፊት። እሺ ጨርሳችኋል እንዴ ከልጁ ጋራ? ወይ ማስረጃ አንጣለን እንጨርስ ነው። ያው እሱ እስከሚያመጣ ድረስ ኢየሱስ ክርስቶስ ምንድነው ያለ? በአባቴ ገነት ብዙ ቤቶች አሉ አለ። እነዛ ቤቶች ውስጥ ምንድነው ያለው? እፎይ አረጋጋ ቆይ። ሰፊ መኖር ያለ ነው። ሰፊ ቤት አለን። አይጠበንም። ቤት ስትባል እንደዚህ ሳሎን ኪችን ያለው ቤትን አጠብቅ። ዶዶት ምንድነው እሱ? ጽፈህ ነው እንዴ የምመጣው? እንቻለሁ። እንዴት ነው የምከፍተው? ግን እንዴ ማን ነው የምነካው? እኔ እንደዛ አይነት ነገር አላውቅም። ካሜራው ማይኩን እንደምከፍት ካሜራውን። እሺ ከዛስ ካሜራውን ከፈታ ምን ከዛስ አለ? ላዙሮ ነው ወይስ ስክሪንሾት ነው ብሎ መጀመሪያ? ኦኬ በሌላ ስልክ ነው የምከፍተው? በሌላ ስልክ ነው። አንድ ስልክ ነው ያለ። እንደዛ ከሆነ ስክሪንሾት አድርጌ ወደዚህኛው ስልክ ይላክ። ሁለት ነው ያለ። መጀመሪያ ላክሽ ምን ላይ ያገኛው? ስክሪንሾት ካለ እዛው ይቻላል እኮ እዛው ይቻላል። ስክሪንሾት እዚሁ ላይ መለጠፍ እንደሆነ ከዛ አንተን ጠይቅልኝ ያን ለሽለከምሽን ለሚለው ቶ የፈጣሪና የኛ እጅ እንኳን የላምና የግር ይለያያል ምናምን ብሏል። ስለዚህ እኛ ፍጥሮች ለይሰ ከምሽን ማለት እንችላለን ወይ ለጠይቅልኝማ ራሳችን አብሶሉትሊ ኢቭን አላህ ከራሱ ጋር አካል ጋር ይመሳሰላል። አላህ ከግሩ ጋር ይመሳሰላል። አላህ እጁ ከባቱ ጋር ይመሳሰላል ወይንስ ባቱና እጁ ይለያያሉ? እንጃኔ ጠይቀው እስኪ። እንግዲህ እንደዛ ብሏል። ደግሞ ተብሏል በግድ እንትን ማለት የሆነ ሰዓት ላይ የሚገርም ተፈጠረ መሰለህ። እዚህ የሆነ እስር ቤት ሁለት ልጆች ተጣልተው እንትን አሉና አንዱ የሀብታም ልጅ ነው፣ አንዱ የደሃ ልጅ ነው። ከዛ የደሃው ልጅ ተቀረ፣ ሀብታሙ ወጣ። ለምን የወጣ ምናምን ስላቸው እጁ ረጅም ነው አሉኝ። ከዛ
እጇ ይወጥ እኔ ጋር እኩል ነው። ምናልባት ሌላ እጅ ኖሮ ሆናል ግን ያልተረዳኝም ምን ነገር። ከዛ በቃ እጅ ረጅም ተብሏል እጅ ረጅም ተብሏል አለኝ። እሺ የዝም አልኩ በቃ ነገር እንደዛች አድርጓት ያለው። ኦኬ ይኸው ከፍቼዋለሁ። የለም አይታይም። ስክሪንሾቱን ላጥፋው። ሴቭ ሜቢ ሴቭ አላለም። ኦኬ ሴቭ እሺ ኦኬ ኦልራይት ዝቅ አድርገው ከምን ላይ እናገኘው? ኦኬ ላሳየህ እንትን አፕሊኬሽኑ ኦኬ ከምን ላይ እናገኘው? ይሄ ስክሪንሾት ነው እኮ ምንድነው አፑ? ተመለስ ሜቢ እንትኑን ለማየት ይታያል። ተፍሲር እንጂል የሚል መሀል ላይ ኦኬ እሺ ክፈተው። እሺ እንደዛ እንዳለ ስክሪንሾት ነኝ። በዚህኛው ስልኬ የለም ወይ? ላውረድ ትንሽ ጠብቀኝ። ታወርደው አንብበው። እሺ ኦኬ እሺ ምን ይላል? جاءت إجابة المسيح على يا مسيح ملس متى يا يسوس مالتنا لملسا لامبو موضحة ومؤكدة يا برارنا يا تنكر لصلاح الله يا الله ما سامر صانع الخيرات ملكام نغراتوچن ياسرارون ما سامر አላህን የሚለው ያው እግዚአብሔርን ማለት ነው። فهل يمكن يمچالن ايكون الله ሊሆን مديون الانسان ለሰው ልጅ እዳ ያለበት ሊሆን ይመቻልን? فكل من ترك يتوهلا شيئا የሆነ ነገር من اجل الله ለአላህ ብሎ والخدمه እንዲሁም ለሱ ክድሚያ ብሎ የተወ له ለሱ 100 ضعف 100 እጥፍ አለው። ቀጥል والتعبير ገለጻው هنا እዚህ ቦታ ላይ መጃዚ ነው አለ። ምንድነው መጃዚ ነው አለ። ምን ማለት ነው? መጃዚ ማለት አእምሮአዊ ማለት ነው። ቀጥል እሺ ቀጥል። ኪናየተን እየጠቆመ ነው عن فيض عطاء الله الله ስለመስጠቱ لمن ترك يتون وتبعه السن يتكتلون مسطتون ياملاكتن يغلصو فيعطيه هنا زي يسطوال اخوة وندموچن واولادا لجوچن روحيين روحاوي يهونو ወንዶችንና ምን ማለት ነው? መንፈሳዊ የሆኑ ልጆችንና ወንድሞችን ስለ ወንድም ነው ያወራ ያለው። አዳም ጠይቆይ ስለ ወንድምና ስለ ልጆች ነው ያወራ ያለው። የምን ልጆች? ስለ ወንድምና ስለ ልጆች ነው ያወራ ያለው። እኔ እናንተ ስለ ሚስትና ስለ እናቶች አንተ የምታውቀው መንፈሳዊ ቆያውን አዳም ስለምን ልጆች? መንፈሳዊ ልጆች መንፈሳዊ ቤተሰቦች ይሰጠዋል። ቀደምም ብያለሁ እኔ ወደ ክርስትና ስገባ እናት አባት የሚሆኑ ክርስቲያኖች ማህበር ውስጥ ነው መገባው። መንፈሳዊ ቤተሰብነትን እንጂ ስጋዊ አይደለም። መጃዚ ነው፣ ምሳሌያዊ ነው። አይደስ ምንድነው? ስለአዳምጥ እኔ ያልኩህን ደገምካት ማለት ነው። መንፈሳዊ ማለት ማዳም እኔ መንፈሳዊ አባት አለኝ፣ ብዙ መንፈሳዊ እህቶች አሉኝ።
እንደ መንፈሳዊ እናቶች የሚሆኑኛሉ እንደ መንፈሳዊ ሚስት እንደምትሆነኝ የሚሆኑኝ ክርስቲያኖች ይሰጡኛል ማለት ነው። መጃዚ ነው። ታንክ ዩ ጨርሰሃል? ቆይ እንጂ እንዴ የሚባል ውይይት አለ እንዴ? አሁን እኛ ስናወራ የነበረው ስለ ሚስት ነው አይደለም እንዴ? አሁን እዚህ ቦታ ላይ ስለ ልጅና ስለ ወንድሞች ነው እያወራ ያለው። ስለዚህ በአንተ አይነት መልኩ እኔ ጥያቄ የነበረው ምንድነው አንተ ሚስቶችና እናቶች ሲል መንፈሳዊ የሆኑ ሚስቶችና እናቶች ዱንያ ላይ ይሰጡታል ማለት ነው ብለሃል። ለዚህ ደግሞ ማስረጃ አንጣ ብዬ ስለ እኔ ጋር ያሉ መጽሐፍ እኔ ጋር ዶዶት ራስ እንድታነበው ፕሊዝ ራስ እንድታነበው አድርጌህ እኮ በዚህ ምን ይሰጡታል አልከን? መንፈሳዊ ልጆች፣ መንፈሳዊ ሚስቶች፣ መንፈሳዊ እንትኖች መጃዚ ነው እንጂ ሐቂቂ አይደለም ነው። ሐቅ ነው ይላል ነው መጃዚ ነው። ሚስቶችና እናቶች አልተጠቀሰም እኮ ገና። ወይ መጃዚ ነው የሚለው ወይስ ሐቂቃ ነው የሚለው? ሐቂቃ ነው የሚለው ወይስ እኛ ስለ ልጆች መንፈሳዊና ስለ ወንድሞች መንፈሳዊ ነገር አላወራንም አልኩ ከመጀመሪያው። ሐቂቂ ነው የሚለው ወይስ መጃዚ ነው የሚለው? ለማምጣጣት ሞክር እንጂ እኔ እኮ ፖለቲካ የምቀበል ሰው አይደለም። ሌሎቹ እኔስ አጎቴ ፍረድ። ሐቂቃ ነው የሚለው ወይንስ መጃዚ ነው የሚለው? አጎቴ ራሱ አነበበው። አሁን ለኔ ላስረዳችሁ መሀል ላይ ሆኜ አይመለከተኝም፣ ግን ሁለታችሁ እንድትግባቡ ማለት ነው። አንተ እንዳልከው አሁን በሩህ ወይ ደግሞ መንግስተ ሰማያት መንገባው እንጂ ስጋ እንትን አለፍ ስለምትለው ያንተ ያልከውን ራሱ መስረጃው ገልጦታል። እሱ ደግሞ አሁን ያለው ስለ ሚስት አሁን ልክ በእኛ የኛ ስጋ ምናምን ይዘን ስለምንሄድ ሌላ ስጋ ስለሚሰጥና ዘኛ ኖርማል ነው። ሚስት ምናምን የሚለው ወይ ደግሞ ይሄ እንትን ለሚለው ይቀጥለው ካለ ያምጣው ጨርሰውና ከዛ በኋላ ሚልህን ሰማው ችግር የለውም። ያው አንብበው ቀጥልና ምንም ይደግፍ አይኖርም። ጨርሶታል። ጨርሷል። ሐቂቃ አይደለም ካለ እኮ አጎቴ መጃዚ ነው ካለ ፔሬድ አይደለ? መጃዚና ሐቂቃ ልዩነቱ ምንድነው አጎቴ? ቆይ መጃዚና ሐቂቃ ልዩነት አለ የለውም አጎቴ? አለው እንጂ ሐቂቃ ከሆነ በቃ ሐቅ እውነት ነው። ያ መጃዚ ማለት ነው። በቃ ሚስት ይሰጠዋል ሐቅ ነው። በቃ ሚስት ማለት ነው። መጃዚ ማለት ደግሞ ምሳሌያዊ ማለት ነው። ሜታፎሪክ ማለት ነው። right አንዱ ምንም ለውጥ ስለማታመጣ ራሴ ተቀስቀው እንዴ ድል ስጠን እንጂ እናውራበት። እንዲማ ጥሩ አይሆንም። እና እኔ አሁን መጃዚና ሐቂቂ ልዩነት የለውም እያልኩ አይደለም። ምናልባት መጃዚና ሐቂቂ ልዩነቱ ምንድነው ካልከኝ አሁን እስክተኛ ድረስ ላብራራልህ እችላለሁ እሺ ጊዜ ካለ። ያመጣው መረጃ ግን ሐቂቃ ነው ወይንስ መጃዚ ነው? እና ግን ቆይ እንጂ ላውራና ታውራለህ ችግር የለም። ሰፊ ሰዓት አለን። ቀጥልሽ። እና እኔ አሁን ምንድነው ያልኩ መጀመሪያ የናንተ ተፍሲሮች ላይ መጽሐፎች ላይ አንተ በተረጎምኩ አይነት መልኩ የለም አልኩ። ያ ከለለ አልከኝ መጽሐፉ ላይ ያ ከለለ ወይንም ሚስቶችና እናቶች መንፈሳዊ የሆኑ ነው በሚለው ንግግር ያ ከለለ እኔ ከላይ ወጣለሁ። ለስንት አመት ነው ያልከኝ? ወጣለሁ አልከኝ። አሁንም ቢሆን ገልጫ ሳየው ስለ ልጆችና ስለ ወንድሞች እንጂ የሚያወራው ስለ ሚስቶችና ስለ እናቶች አያወራም። አሁንም ልቀጥልልህ እችላለሁ። ያ ስለሆነ ከላይ ወጣ ማለት ነው። ምን ትሰራለህ ወንድሜ? ቀደም ነግሬ ነበር። አንድ ሰው ከእስልምና ሲመጣ ምን ብዬ አስረዳው? ከእስልምና ቢመጣ ለምሳሌ ከእናቱ ጋር ይጣላል፣ ከአባቱ ጋር ይጣላል። ለምን ወጣ ብለው ቻሌንጅ ያደርሱበታል። በስሜ ተጠላችሁ ትሆናላችሁ ስለሚል ክፍሉ ከቁጥር 37 አካባቢ ጀምረ መሰለኝ ስታነበው ሰው እናቱን አባቱን ኤቭሪቲንግ ጥሎ ቢመጣ ክርስቶስ መስቀሉን ብቻ ተሸክሞ ብዙ መከራ እንደሚደርስበት የሚያሳይ ነው። ነገር ግን ወደ ክርስትናዊ ህብረት ስገባ ምን አልኩ? እንደ እናት የሚሆኑ እንደ ሚስት የሚሆኑ እንደ እህት እንደ ወንድም የሚሆኑ ክርስትናው ስገባ አንድ አካል አንድ ብልት ትሆናለህ። ኤፌሶን ምዕራፍ 5 ላይ እንደሚናገረው ክርስቶስን ስንለብስ እኛ ብልቶች እንሆናለን ማለት ነው። እርስ በርሳችን ቤተሰባዊ እንሆናለን። ስለዚህ እናት አባት ይባሉልሃል ክርስቲያኖቹ፣ እንደ ሚስት ያገለግሉሃል እህቶች። ስለዚህ ያንን መሰረት ያደረገ እንጂ መንፈሳዊ ቤተሰብነትን መንፈሳዊ እንትንን የሚጠቁም እንጂ ምን አልኩ? ሐቅ የሆነ በቃ 100 አባት ይኖርሃል፣ 100 እናት ትወልድሃለች። በሐቅም
መቶ እናት ትኖራለች ሳይሆን እንደ መቶ እጥፍ ሙሉነትን ለማሳየት ቶኑን ከፍ ለማድረግ እዛ ትተሃቸው የመጣኸው እናትና አባት አሉ በሃይማኖት ምክንያት እዚህ እናትና አባት አይኖሩኝም እንዳትል እዚህ ያሉት ግን መቶ እጥፍ ለአንተ የሚሰሩልም ያገለግሉ ይኖራሉ እንደዛ ማለት ነው እንጂ ፊዚክ ሀቅ የሆነ መቶ እናት ትወልደሃለች አንተን መቶ አባት ይወልደሃል መቶ ሚስት ታገባለህ መቶ ልጅ ይኖርሃል ማለት አይደለም ገነት ከሆነ ደግሞ መንገባው በነፍስ ነው ስጋችን በመንደር ነው ነፍሳችን በገነት ትገባለች ከትንሳኤ በኋላ ግን መንግስት ሰማያትን ነው የምንወርሰው ሰው ቀደም በምሳሌም ሰጥቻለሁኝ አንድ ሰው በፊት ከሚሰራው አሁን መቶ እጥፍ እየሰራው ነው መቶ እጥፍ የተሻልኩ ነኝ ቢል ያንን በመቶ አባስቶት በፊት አንድ ድንጋይ የሚሸከም ከሆነ በቀን ዛሬ መቶ ድንጋይ ይሸከማል ማለት አይደለም አሁን ጥሩ ፖዚሽን ላይ ደርሻለሁ ማለት ነው ተበፊቱ የተሻልኩ ቦታ አይደለም ማለት ነው እና እንደዛ ነው ክርስቲያኑ ሞቷል ሰዓቱም ቆሶታል ይበቃችኋል ያ አርጅታል ብሎ ነው በቃ አንተ እንደፈታኸው ማንም የፈታ የለም የሚለኝ አሁን ከቤቴ ወረድ ቶሎ ደህና ደሩ ያሳየንና እንወርዳለን እሺ አሳየን ክፈተው ምን አንደምታው ኦኬ አሳየው አንተ እንዳልከው ካለ እሺ አሳየን እሺ አሳየው ቃል መክፈት ይችላል አላመንከኝም እንዴ አሁንም ለካ ኖ በኔ ጥቅስ መሰረት ማለም ነኝ አይ በለው አይታይም የለም ካሜራ አልተከፈተም ይጀምር ዝጋና እንደገና ከፈተው ያንተ ኔትወርክ ደግሞ በጣም ዝገት ነው አረለ ካሜራ ላክልስ መከላል በጣም አግባሽ እስኪ አፋይ የለም ማነው ስሙ ዶት ነው ስሙ ምናክ ለዶት የሚለውን የስማኝ ወንድሜ እሺ እኔ ያው ሙስሊም ነኝ ልክ እንደዚህ መጽሐፍ ቅዱስ ላይ የሆነ ነገር እጄ ባንገቱን ንቅ አድርጌ ማያስ ስለምፈልግ ፎይ ማጥፋት ስለምፈልግ አሁን ያልከው ርዕስ በደንብ አድርገህ ለኔ አስረዳይና መጀመሪያ እንዳግዝህ አብሬ እንዲዘው ማለት ነው እስኪ ማለት ይፈልገው ነገር አሁን የከሁለታችሁ እየሰማው ራሱ የሆነ የተንታታ ነገር አለ አስረዳኝና ከዛ አብሬ እንዲዘው ማለት ነው ተቀዳለህ ፎይ አረ ችግር የለውም እኔ ቶፒኩም እንኳን አይገናኙም ለዛ ነው በሁለቱም እኔ ልስማማ አይደል በየቀደም በሁለቱም አፍርሼበት ነበርኩ በሁለቱም ቤት ካላህ ከተነሳው ቶፒክ ጋር ምንም አብሮ ስለማይን ነው ኦኬ እንደዛ ከሆነ ቆይ አንዴ ላስረዳው ሐሳቤ እሺ ቀጥል ኦኬ እና ተወጣህ እንዴት ነው የምታስረዳው ማይ ላይፍ እና እግዚአብሔር ፍቅር ነው የምትሉት አላችሁ በዚህ ቶፒክ ላይ ገብታችኋል አይሰማም እንዴ ሶታ አይሰማም ኮታ አሁን ዝም ብለህ አማርኛው ነገር ዝም ብለህ እኔ ማስረጃ አብራልኝ ነው ማለት ነው ዝም ብለህ አማርኛው አስረዳኝና እኔ በአማርኛ እንድቃርጌ እንዲዘው ለኔ አስረዳኝ ምን እንደሚል እና ምን ይላል መሰለ መጽሐፍ ቅዱሳቸው ላይ በዚህ ዓለም ብቻ ሐሳቡን ነው የምነግርህ አማርኛውን አሁን ፊት ለፊቴ ስለሌለ ማንበብ አልችልም እና ማርቆስ 10:30 ላይ ገብቶ መመልከት ይቻላል እና ሚስቶች ማነው መልካምን ስራ የሰራ በዘላለማዊ ኑሮ ነገ ማለት ነው 100 እጥፍ ሚስቶችን እናቶችን እና እርሻዎችን 100 እጥፍ ያገኛል ይላል ገብቷል አይደለም ዛሬ ላይ አንድ ሚስት ካለው ፎይ መልካምን ስራ ከሰራ ነገ 100 እጥፍ ሚስትና እርሻዎች ይሰጡታል እርሻዎች ማለት ያው ሚስቶች ማለት ነው አይደለም በቁርአን ልፈስረው እንዴ
ሚስቶቻችሁ ለእናንተ እርሻ ናቸው እና እርሻችሁ በፈለጋችሁበት ሁኔታ ድረስ 223 አካባቢ ባለው መጽሐፍ ቅዱስ ራሱ ይፈስረዋል። ይሄን እርግጠኛ ሴቶችን ራሱ እንዴት እንደሆነ እንጀራ ዋይ አሁን እሺ አጎቴ ገብተዋል ማን ላይ የገባህ አንተ ቆይ እንትን ላይ ያለ ቆይ እኔ ግን እፎይ እርሻዎቻችሁ የሚለው ሚስቶቻችሁን እንደሆነ በማስረጃ ላሳይ ይችላልው እና እነማን ናቸው እርሻዎች ማን ናቸው አጎቴን አስረዳው በቃ ቆይ አይደለም አሁን እርሻዎች ሚስቶች ካልሆኑ እርሻ የማሳ እርሻ ከሆነ ማለት ነው እና እሱ መንፈሳዊ እንትን ሊሆን ነው ማለት ነው መንፈሳዊ እርሻ ሊሆን ነው ላንተ ለኔ አስረዳው በቃ ተቀብለዋል እኮ ላንተማ አሁን ምን አልኩ መሰለህ እና ዛሬ መልካምን ስራ የሰራ ዛሬ ካለችው አንድ ሚስት 100 እጥፍ ነገ ይሰጣዋል እያለ ነው ገብቷል መጽሐፍ ቅዱሱ ጥሩ ስራ ከሰራ አሁን የቅድም ያልከ መሰለ ለምሳሌ እዚህ ላይ ለጥሩ ነገር ብለው በእነሱ አንተ እንደተረዳሁት ማለት ነው እናቱ መጥፎ ነገር አዛው ለክርስትና ሃይማኖት ብሎ እናቱን ከተዋታይ በገነት 100 ገነትን ማን ነው ብዙ እናቶች ያገኛል ከሆነ ይሄ ለጥሩ ነስሎቶ ይልረዳው ሚስት ደግሞ ሚስቱን ከተዋት ለሃይማኖት ብሎ ወይም ለዚህ ብሎ በዚህ በመድር ላይ ከተዋታይ 100 ሚስት ያገኛል ነው ምትለኛለህ ሚለው አው እኔ ሳልሆነ ማለት መጽሐፍ ቅዱስ ጥቅሱ ያንን ነው የሚያስረዳው ኦኬ በቃ ስለዚህ አሁን ሚስት እዚህ ያለው ሁሉ ለሃይማኖቱ ላይ ፈታታል ምንም ሳታረገው ከዛም በኋላ 100 ያገኛሉ ነው እንደ መጽሐፍ ቅዱስ ትምህርት እኔ እኮ ግራ ገብቶኝ ነው ጥያቄ ጠይቄያለሁት ወንድሜ ማለቴ መጽሐፍ ቅዱሳቸው እንዲህ ይላል እያልኩ እያቀረብኩለት ነው ገብቷል ያንን ግን ለመመለስ ያው ባቂ ማስረጃ ሰጡኝም ያው አው ስለዚህ ምን አለ መሰለህ አሁን ቁርአን ለኛ ራሱ አንዳንድ ቃላቶች አያቱ ሙሸቢሃና ሙሐካማ ይባላል አይደል ለይሄ ደግሞ የምታውቁ መልሱ ከባለቤት ነው አሁን ቁርአን ላይ አማርኛ አንበው አንዱ እንደዚህ ነው እንደዚህ ነው ቢል ይፈጠረጠራል እንጂ ምንም ያመጣው ነገር የለው የምታውቀው ዓሊሞች ምን አሉት ወይም ደግሞ ሐዲስ እሱ የሚደግፍ ምን ተባለ ብለ ወደ ቤት ጠይቀዋለ ስለዚህ ይሄ ደግሞ ያንተ ጥያቄ ከሆነ አሁን ስለዚህ ርዕስ ምን እንደሆነ እንደዚህ ይላል ብለ ራስ ሚስት 100 ሚስት ይዘህ ጥቡታ ርዕስ ኤክስ አድርጋለህ ሙስሊም ነው አንተ በመጀመሪያ ሙስሊም ነው አጎቴ አዎ አልহামዱሊላህ ሙስሊም ነው ዘረው አንድ ጥያቄ ልጠይቅ ሳንጨርስ አሁን መሃል ላይ ነው ወይስ ልጨርስልህ ነው አትጨርስ አይ ለማረጋገጥ ነው መሆኔን ለወቅ መጀመሪያ ገብቷል አንዳንዶች እንዲህ በእስልምና ስመተው የሚያምታቱ ስላሉ ከዛን እኔ ምላሽ ሰጣለሁ ለቀረብከው لا حول ولا قوه الا بالله እስልምና ይሄን ያላስተማረ የኔ መምታታ ማስታረቅ ነው እንዲያው ምን ያስተማረኝ እስልምና ነው አንተ እኮ እንደዛ ነው እያልኩ አይደለም አንዳንዶች ስላሉ አንተም ትረዳለህ ሶሻል ሚዲያ ላይ ታውቃለህ እንግዲህ ሙስሊም ነን እያሉ እስልምናን የሚያሰድቡ ብዙ ናቸው ገብቷል እሺ ጠይቅሽ مرحبا እሺ አንድ ሰው ሶላት እየሰገደ ኢማሙን ተከትሎ ሶላት እየሰገደ ገብቷል ኢማሙ ካሰላመተ በኋላ ያመለጠውን ሶላት ሊያወጣ አንድ ረካ በቆመበት አንድ ረካ ምሳሌ አመልጦታል ያንን ሊያወጣ በቆመበት ሰዓት ሌላ ሰው እሱን ተከትሎ ቢሰግድ ይቻላል አይቻልም ሌላ ሰው አዲስ መጥቶ ጀማዓ ሊከተል ነው ከሱ ይቻላል ለዛም 27 አጅርም ያገኘዋል ማስረጃ ምንድነው ማስረጃ ጀማዓ መስገድ ብቻ ከመስገድ ጥፋ 27 አለው ስለሚል ከዛ አንዱን ግን እርግጠኛ ይሁን አረሽን ተወና ኢማም ተከትሎ ሳይከተል ብቻው ራሱ ቢከተለው አንድ የራሱ እኮ አጅር አለው በጀማዓ ሰግደት ብሎ አይ مرحبا እሺ ይመስለኛል ድባብ አለ እስልምና ድባብ አለው እንግዲህ አይታወቅም በዚህ ሙሉ እንደፎ ያጠኑ የሚመጡ ስላሉ እስልምና እና ምንድነው ሙስሊም ብሎ አይቀበልህም እኮ እሱ አጎቴ እሱ ሙስሊም ነው ብለህ ነው የምትቀበለው እጅ ግርባት ያለው አሁን እንደዚህ ባት ያለው የሚል ከሆነ ወይ ደግሞ አላህ እንደዚህ እጃሉ ነው የሚል ከሆነ ይሄ ሙስሊም አይደለም ሙሸቢህ ይባላል አረባክ ሙሸቢህ ይባላል ሙስሊም ነህ አንተ ወይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ሙሸቢህ ናቸው አይደሉም ኦኬ አንተ ግን ሙሸቢህ ነህ ነብያችን አሉ እንደዛ አላህ እጃለው እግር አለው ይወርዳል ይሰቀላል ሊፍት እንትን ይላል ምናምን ግን በቀደምቶች አረዳዳ አይደል እንዴ በቀደምቶች አረዳዳ ነብያችን ሰለላሁ ዐለይሂ ወሰለም ተከተለው አረዳድማ እኔ ባሁን አምሮን የምረዳው ግን በቀደምቶች ያሉትን ከሆነ ምትለይ ለስማማ እንጂ እነሱ የተረዱትና እኛም እንረዳው ምን አውቀው ነው አንተ ነበርክ በሰዓቱ ቁርአንና ሐዲስን አንተ በራስ አምሮን የምትከተለው በሰለፎች በቀደምቶች አረዳዳ ነው የምትከተለው
አይደለም እሱ ያልከኝ ቆይ እንዳታጣላኝ እኔ ያልኩ አሁን በሰዓቱ ሰለፎች ኸለፎች ዓሊም ነበሩ ተርጉመውታል ተረድተውታል እንዴት ተረዱት የሚለው እነሱን የተነገረኝ እንቀበላለሁ እንጂ አእምሯቸው ውስጥ ምን ሲስሉ ነበር የሚለው ነገር እኔ በሰዓቱ አልነበርኩም በምን አውቀዋለሁ እኔ ኦኬ ሻንድ ጥያቄ ጠይቅ በቃ ችግር የለም እፎይ ባነሳልህ ጉዳይ ማለት አሁን ምሳሌ አላህ እጅ አለው የለውም አላህ አንተ እጅ ፍጡር መገለጫ ነው ሐቢቢ ምን ነካ طيبሽ በቃሽ ገብቶኛል አላህ Subhanahu Ta'ala ቁርአን ላይ لما خلقت بيدي ይላል በእጆቼ ለፈጠርኩት ይላል በነሑ መግባት እንችላለን በቋንቋ ከፈለክ የደየ ማለት ነው አዎ በእጆቼ እና እጅ አለኝ ማለት ነው ትርጉሙ ለአንተ እሺ እንደዛ ከሆነ እኔ ነገርኩ ባለፈው እስር ቤት ገብቼ እኔ እሁድ ቅዳሜ መፈተሽ ገብቷልማ ሰሃቦችም እጅ ብለው በዚሁ ቋንቋ ነው አሳልፈው ሄዱት የተለየ ሐሳብ እኮ እጅ ማለት ቆይ አሁን አንተ በቀጥታ እንሂድ ተዛዋሪ ነገር አያስፈልግም ኮነ ምትለይ ወደዛ እንሂድ አይ ያስፈልጋል ካልክ ደግሞ የሚያስፈልግበት ቦታና የሚያስፈልግበት ቦታ እንዴት እንለየው ብለን እናወራለን ኖ አሁን ወደ ሌላ ቦታ ትሄድ አጎሲ لما خلقت بيدي ማለት ትርጉሙን ንገረኝ አዎ በእጆች ማለት ነው ግን እጅ አለው ማለት አይደለም ይሄ አላህ እጅ ማለት የፈለገበት ምንድነው እሱ እጅኛ አሁንኛ ሁለት እጅ አለን ወይ ደግሞ አንድ እጅ ያላችሁ ፍጥረት ሊሆን ይችላል እጅ ያላችሁ ፍጥረት ይሄ እጅ ሳይሆን አላህ መግለጽ የፈለገበትን የራሱ ነገር ነው እንጂ እጁን አይደለም لما خلقت بيدي ማለት በእጆቼ ነው ማለት ትላል አላህ መግለጽ የፈለገው እጆቹን አይደለም ትላል እሺ አላህ መግለጽ የፈለገው ሌላ መሆኑን በምን አወቅ በጣም ጥሩ ምክንያቱም አንደኛ ቁርአን ላይ አልቃኒዩል ዓለም ብሎ አለ አላህ ከፍጥራን ምን ነገር አልፈልግም ብሎ አለ አንተ አሁን ከእጅ ፈላጊ አድርገው አለ አንዴ ሁለተኛ ለይሰ ከሚስል ሸይአና ምን ቀጠለበት አላህ Subhanahu Ta'ala ሰሚዑል በሲር ቀጥሎበታል ቁርአን አታበላሽ መጀመሪያ አልገኒዩል ዓሊም የሚባል ቁርአን የለም ቁርአን ላይ ገኒዩን عن العالمين ልትፈልገህ ከሆነ አስተካክል ቁርአን እሺ ችግር የለውም እሺ ችግር የለም አላህ ወፍቆን ቁርአን አፍዘናል አብሽር እና ምን ልልህ ፈልጌ ነው አልገኒዩል ዓሊም ይባል ለቁርአን ቃል የለም ምንም ልታሳይ የምችል የለም ምናልባት እናንተ የጻፋችሁት ካለ አላውቅም እና ሳሳጥርልህ ምን አለ መሰለ አላህ Subhanahu Ta'ala ከዓለማት የተብቃቃ ነው ማለት አላህ Subhanahu Ta'ala ያጸደቀውን ስለጁ አታጽድቅ ማለት አይደለም ነብያችን ሰለላሁ ዐለይሂ ወሰለም ስለአላህ ያጸደቁትን አታጽድቅ ማለት አይደለም ምንም አይገናኝም አላህ Subhanahu Ta'ala እጅ አለኝ ሲል በዛው በተከበረው ቁርአኑ ላይ ለይሰ ከሚትሊሂ ሸይ እጅ አለኝ ሲል የኔን እጅ የፍጡራኖች እጅ አድርጋችሁ አታመሳስሉ ብሏል ታዲያ ምንድነው አንተ እጅ አለው ብላ አስደቀህ ከፍጡራን ሳታመሳስል መሄድ አትችልም ዶት ስለዚህ አላህ ሁለት ቀኝ እጆች አሉት የሚለው ተቀባይ ነው ማለት ነው ሁለት ቀኝ እጆች አሉት ቆይ ማለት ትግባ እሱ ጋር መቀጠል እንችላለን እሱ ይጠይቃል ችግር የለውም እሺ አረ አሁን አይዮ ከዓለም አላህ የጸዳው ነው ካለ ለምንድነው አንተ እጅ አለው ጭራሽ ከሰማይ ወርዳል ያልከኝ ሰማይ ዓለም አይደለም ምን ነው አርሽ ዓለም አይደለም ስለ አርሽ ስለ ሰማይ አታውራ ያ ሌላ ራስ መግባት እንችላለን እሱን ቀጥለን እጅ ጋር ከተስማማን በኋላ ገብቷል አሁን ግን እጅ ላይ አልኩ አላህ Subhanahu Ta'ala ቁርአን ላይ አላህ ቆይ መልስልኝ እቺን ጥያቄ አላህ Subhanahu Ta'ala ቁርአን ላይ لما خلقت بيدي በእጆቼ ለፈጠርኩት ብሎ ቁርአን ላይ ተናገረ ይሄ ብቻ ብለ ብዙ አያዎች አሉ እጅ እንዳለው የሚያመላክት ማለት ነው እና ስለመኖር አለው ሚል አይደለም ማለት ነው ወይንጂ ልጠይቅህ እንጂ መልስልኝ እና አላህ እጅ አለኝ ሲል እዚህ ቁርአን ላይ እጅ አለኝ ሲል አላህ Ta'ala ከእጅ ውጭ ሌላ ቋንቋ አስቦበት እንደሆነ እንግዲህ ቁርአን ላይ የሚገርመው እና አንዘል አላህ Ta'ala ቁርአንን ግልጽ በሆነ በአረበኛ ቋንቋ ወረድነው ይላል ገብቷል አይደል እና አሁን ይሄ ሰውዬ ያለ ያለው ደግሞ የደየ ማለት ሌላ ነው የታሰበበት ይላል ሌላ ከታሰበበት ያን ሌላ የታሰበበት አካል ማን ነው ያለህ ሌላ ነው የታሰበው ብሎ ይነገርህ ማን ነው ከሰለፎች ጥቀስልኝ ምሳሌ አሁን ኒዕማ ጸጋ ምትል ከሆነ እንደ አህባሾች ጸጋ ብለው ይፈስሩታል በየደያ በኒዕመቲ በቁወቲ ይሉታል በኃይል ይሉታል ማን ነው የቀደማችሁ እኛ ቁርአንን የምንረዳው በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ቁጭ ብለው ከነብያችን ስር በተማሩት በሷሃቦች አረዳድ ነው እንጂ በአንተ በደካማ አእምሮ አይደለም ችግር የለውም መርሐባ ስለዚህ አደም ያ ከሆነ ሰራ አየው ሰማይ ችግር የለውም ይጅሃለው እንግዲህ አላህ በእጅን ሰራው ካለ የሰው ልጅ አላህ በእጁን የሰራው አደም ከጭቃ ምናምን ሲወካ ሌላ ጥያቄ ጠይቀኛል የጠየቅኩ ሌላ ጥያቄ ጠይቀኛል ችግር የለም መልስልሃለሁ እሱ ግን አሁን መልስ ጥያቄ መልስ
መልስልኝ በቃ እኔ ስለማላቅ ነው እንግዲህ ያኔ ለማወቅ ፈልጌ ነው ካንተ ያንተን ተቀበይ እኔ ቢባል ካላውኩም ትለኛለህ እኔ እቀጥላለሁ ወደ ሌላው መልስልኝ አንተ መሃል ላይ ገብታ አይደል ጠየቀኝ ቅድም እንትን ያወር ያለው ስለዚህ አንተ አላህ በእጁን ሁሉ ፈጠረ ካልከኝ አደምን ከጭቃ ከውሃው ኩቶ የሰራው አላህ በእጁ ነው ወይ አይደለም ወይ ነው ልጅ መልሷ ነው ግልጽ እኮ ነው እሱንም መልስልሃለሁ አሁን ወደዛ ርዕስ እንዳታስቀይረኝ ነው እዚህ ጋር እያስከ ያለው ገብቷል አዎ ነው መልስልሃለሁ እንመጥበታለን እሺ እና ሰይድና ጅብሪል ሲያደርግ አላህ ተዓላ ተው እንጂ ሸው አጎቶቼ አታቀላቅሉ እና لما خلقت بيدي ሲል አላህ ከእጁጭ ሌላ ነገር ካሰበበት አልኩ ከእጁጭ ሌላ ነገር ካሰበበት ሌላ ነገር አስበዋል ብለው ከሷሃቦች የቀደመ አለ ከዚህ ቋንቋ እጅ ከሚለው ውጭ የተጠቀመ ከሷሃቦች አለ አንተ እጅ ማለት የተፈለገበት ይሄ የኛ እጅ አይደለም ምክንያቱም አላህ በእጅ አይገለጽም ያልኩ አይደለ አይ በእጅ ነው እንደኛ እጅ ወደ ማሆን አልኩ የአዳም ነግረኛል ችግር የለውም እሺ ልሂድልህ አልኩ እኔ እኮ እንደዚህ ሐዲስ እንደዚህ ምናምን ቢብዙ ወደ ሌላ ያስፈን ከምን ሄድ ባጭር ስለ አዳም ሲሰራ በእጁ ነው የሰራው ብለኛል እኔ ደግሞ እንደሰማሁት ከሆነ ወይ ደግሞ ተዓለምት ከሆነ ደግሞ ሰይድና ጅብሪል አፈር ከመሬት ምናምን ሁሉ ቀላቅሎ ነው የሰራው ለሁለት ነው ሰርተውት ወይስ የአላህ እጅም ሰርቶ ከሆነ ሰይድና ጅብሪል አብሮ ሰርቶ ከሆነ ይሄ ነገር አብራራልኝ አስረዳኝ ያንተ የሚለው ሐሳብ እንደሚጋጭ አስረዳህ እኮ ነው ሁለቱም ጭቃውን አፍተዋል ነገር የለም አላህ Subhanahu Wa Ta'ala ቆይ ፋንዴ ለመለስለት አጭር መልስ አላህ Subhanahu Wa Ta'ala በእጁ እንደፈጠረ ቁርአን ላይ የተከበረው ቁርአን ላይ እኮ ነው የተናገረው ነው ቁርአን አልቀራህ ምን ይላል አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱ አልአዕራፍ ላይ ቁጥር 12 ላይ ስለዚህ በደፈናው قال يا ابليس ما منعك ان تسجد አዳም ቁርአን እያነበብኩልህ ነው ማስረጃ እሺ ሙስሊም አይደል ችግር የለም አልহামዱሊላህ ኦኬ قال يا ابليس ما منعك ان تسجد لما خلقت بيدي من قالوا الله سبحانه وتعالى لابليس يا ابليس انت ابليس ما منعك من دني كلكله ان تسجد لما خلقت بيدي باجوچي لفطرኩት አካል ከማጎብደድ ምንድነው የከለከለ ማንን አደም አለይሂ ሰላም በእጆቼ ፈጠርኩት ይላል እሺ መርሐባ ተቀበያለሁ ገብቷል እኮ እኔ ምን እንደፈለኩ በደንብ አርገብቷል ተቀበያለሁ ሐዲስ እሺ ባንተ መንገድ እንሂድ ሰይድና ጅብሪል መላእክታ አፈር የቆነጠረ ጭቃ ያውካ ሲሰራው የነበረው ለምንድን ነው አላህ በእጁ ሰርቸው ካለ የሰይድና ጅብሪል ስራ አይታል እንግዲህ አምጣ የሰይድና ጅብሪል አፈር የቆነጠረ ሰርቻለሁ ያለው ማስረጃ አንጣሽ መጀመሪያ ላይ ማስረጃው አምጥ እሺ ከዛስ ላመጣን ለማስረጃ ሰይድና ጅብሪል እንደዚህ ታዞ ያለችውናን ማስረጃ ላመጣ ነው ከዛም በኋላስ ሻዳ ይተገባለህ ችግር የለም ምንም አሁን አንተ ካመጣህልኝ ሰይድና ጅብሪል አለይሂ ሰላም አላህ Subhanahu Wa Ta'ala አደምን ሲፈጥር አብሮ አብኩቶ ሰርቷል የሚል ማስረጃ ከቁርአንና ከሐዲስ ካመጣህልኝ አዎ አብሮ ትክክለኛ የሆነ ሐዲስ ወይንም ደግሞ ቁርአን ላይ ካመጣህልኝ እሺ አሃ ጅብሪል ላይ ሰራው አላህ አይደለም እያልከኝ ነው አይደል ቆይ ኦኬ አደምን የፈጠረው ጅብሪል ነው እያልከኝ ነው አዞት አላህ ለሰይድና ጅብሪል አዞት አዎ ሰይድና ጅብሪል ነው የሰራው አላህ አዞት ማለት ነው እንጂ አላህ በእጁ አውኩቶ ሰርቶት አይደለም አንተ ግን አላህ ጃሎ ብለኸኛል ሰይድና ጅብሪል ጭቃ እንዳወካ ማስረጃ ልነግርህ ነው የኔ ማስረጃ ልንገርህ አላህ እንደፈጠረ አንደኛ ቁርአኑን ተከስኩልህ ከቁርአኑ ሌላ ላጣለ አዳሪሚ እሺ ቆይ የኔ ማስረጃ ለማጣ አሁን እናንተ የሚፈርደን ማስረጃ ብቻ ነው አጎቴ ማስረጃ ካላመጣ መዳረቅ ነው ማስረጃ ካመጣህ የለም እሺ እየተጠበቅኩ ማስረጃ ላመጣልህ ነው ማመጣው ማስረጃው ግን አንተ የምትለው አይደለም ካንተ ጋር ተገናኝብህ እኔ ሰይድና ጅብሪልና አላህ በእጁ አደምን አውኩቶ ሰርቷል አላልኩም እኔ እንደዚህ አይነት ማስረጃ አይደለም ማመጣልህ እኔ ማመጣልህ ማስረጃ ምንድነው ሰይድና ጅብሪል መላእክታ ጭቃ እንዳወካ ሐውልት እንደሰራ ጀነት ውስጥ እንደዚህ አይነት የሐዲስ ማስረጃ ላመጣልህ ነኝ አላህ በእጁ አብሮ ሰርቷል የሚል ግን አንተ ደግሞ ታመጣልኛለህ አውኩቶ የሚለው ማለት ነው አይ ካልክ ደግሞ አሁን የቀድሞ ቁርአኑ በእጅ የሰራውትን ለምን አትሰግድም ምናምን ካልከኝ ምክንያቱም እጅ ማለት የኛ እጅ አይደለም ስለተረጎምኩት ይሄ ማስረጃ ለኔ ይመጣል አይችልም ምክንያቱም አውቀዋለሁ ይሄማ ድሮስ ተቀብዬ ምክንያቱም ለሰው ልጅ እጅ ስላልሆነ ማለት ነው አላህ ግን ለሰይድና ማነው ለአባታችን አደም አውኩቶ ራሱን ብሎ ሰርቶ ተምጥላል አንተ ነህ ማስረጃ ምን ታለበ ሰይድና ጅብሪል አውኩቶ ታዟል ለሚለው ደግሞ ሌላ አምጣ ማስረጃ
ኦኬሽ አሁን አላህ አብኩቶ ስለሚል ነገር አላወራም። አላህ ሰርቶታል። እንዴት እንደሰራው አናውቅም። ገብቶሃል አይደለም? አብኩቶም ይሁን ምንም አድርጎ ብቻ አላህ ሰርቶታል እያልኩ ለዚህ ማስረጃ ላምጣልህ አልኩ። ይቅድሙን አያ ጠቅሻለሁ። ሌላ አድርገምልህ ከፈለክ ምን ይላል አላህ ሱረቱል ሂጅር ላይ فاذا سويته አንተ አላህ በእጆቹ ነው የሚለውን አፊርም የምታደርገው ምንድነው? እሱ ሪልም አላህ በእጁ እንደሰራ ማሳየት ስትችል ነው። አይ በእጁ ካልተነካካ አንዱ በእጆቹ ብቻ ከተባለ አይ እሱን ማምጣት አንችልም የምትል ከሆነ እጁን ታዲያ በሌላ እሱ እንዳለው በቅወቲ ብሎ ቢተረጎመው ችግር አለው ታዲያ? እሱ እንዳለው በኃይሉ ምናምን ብሎ ቢተረጎመው በእጁ ካልሆነ ሪልም በእጁ ካልሰራው አንደኛ ቁርአን ላይ በእጄ ብሎ ተናግሯል። ሁለተኛ በእጄ ከሚለው ወደ ኃይሌ ለመሄድ ማስረጃ ያስፈልጋል። ከሰሃቦች ከቀደምቶች ነብያችን ላይ ቁጭ ብለው ከተማሩ አካላቶች በኃይሌ ብሎ የጠቀሰ አካል ያስፈልጋል። እኛ የምንረዳው ቁርአንን በእነዚህ ቀደምት ሰሃቦች ነው እንጂ በእኛ አእምሮ አይደለም። ገብቷል አይደል? ስለዚህ ቁርአን ላይ በግልጽ ቋንቋ አልኩ ያ እንስማማለሁ፣ ችግር የለውም እኔ። ስለዚህ እንደዛ ከሆነ እጁ ከጭቃው ጋር ተነካክቷል ማለት ነው። በእጁ ነው የሰራው። አላህ Subhanahu Ta'ala አደምን ድምጽ አቋርጦብኝ ነበር። ምን አልከኝ? አደም። ስለዚህ እንደዛ ከሆነ በእጆች የተሰሩት የሚለው ሊትራል የሚተረጎም ከሆነ ስለዚህ አላህ አደምን በጭቃውን እንትን ሲል በእጁ ነው የሰራው። ሊትራሊ ጭቃውና እጁ ተነካክቷል የሚለውን ያስይዛል ማለት ነው። አላህ ቁርአን ላይ የተጠቀሰው አላህ Subhanahu Ta'ala አደምን በእጁ ስለመስራቱ እንጂ ጭቃ ከቦ አብኩቶ አንገላቶ ስለሚባል ነገር አልተጠቀሰም። እኛ ቁርአን ላይ የተጠቀሰውን በተጠቀሰው መልኩ ብቻ ነው የምናምነው። ዶዶት እጅ አለው፣ ባት አለው፣ እግር አለው፣ እነኚህ ነገሮች አሉት። ይሄንኛው እጁ ለአገልግሎት ካልዋለ ምንም ስራ ካልሰራ በእጁ ሚለው አይመጣውም ማለት ነው። ቆይ አሁን አንተ አሁን ቆይ ሌላ ርዕስ እየገባህ ነው። እሱንም እያስመለጥከኝ ነው። አሁን እኔና እሱ ነው ቆይ ስለመጣለን ነው። አንዴ ቆይ የኔንም ፕሮግራም ለሜክል አድርግና እጁ አገልግሎት ላይ ካልዋለ በእርግጥም ጭቃውን እንትን ብሎ ካልሰራው በእጅ ሰራ ሚለው ምሳሌያዊ ይሆናል። ሊትራሊ እጁ ከጭቃው ጋር መገናኘትና መነካካት መቻል አለበት። ያ ደግሞ ከሆነ ሌላ ምን ያመጣል? አላህ ከፍጥረት ጋር ይተያይም አይነካካም የሚለውንም አሁንም ውድቅ ያደርገዋል። አይደለም አለመታየት መነካካት ያመጣል። እንደገና ደግሞ አፈሩንም አይቶታል። ሲያየው አፈሩ ራሱ አልጠፋም አደም የተፈጠረበት። ማን ይሄን ማስረጃ ይሰጣል? ምን አዲስ አለና አላህ ፍጥረት እይታው እስከደረሰ ድረስ ፍጥረትን ያጠፋል የሚለው አደም የተፈጠረበት ፍጡር ነውና እሱንም ማጥፋት አልቻለም ነበር። ኤኒዌይስ ቀጥሉ። በቃ እንቀጥልኛ ወደ አንተ እንመለሳለን እና አምጣልኛውን ማስረጃ እየጠበቅኩ ነው። ቁርአን መጀመሪያ አንቀድመን ብለኸኛል። ጭቃ በእጁ አኩትን ወላም ስልህ በምንም ይስራው ብቻ አላህ በእጅ ሰርቻለሁ ብሏል ብለኸኛል። አላህ አደምን ከጭቃ እንደተሰራ በቁርአን 38 ቁጥር 71 ላይ እየው ከጭቃ ሰራና ይላል አላህ። ዋጎቴ እኔ አደም በጭቃ ስለመሰራቱና ስለመሰራቱ አይደለም እያወራሁ ያለሁት። አንተ ምን ብለኸኛል? አላህ Subhanahu Ta'ala ጅብሪልን አዞት ጅብሪል ነው አደምን የሰራው ብለኸኛል። ማስረጃም ካለኝ ነው። አዎ ሰይድና ጅብሪል ያወቀው እሱ ነው። በጣም ግን ጭቃ እንደሆነ መጀመሪያ ጭቃ እንደሆነ አደም ተረዳልኝ። እኔ እኮ በሄድ ያኔ አውቃለሁ። አታንሳልኝ። እኔ አምንበታለሁ። ማንሳት አይጠበቅብህም። ገብቶሃል አይደለም? አደም ከጭቃ እንደተፈጠረ እኛም ከጭቃ እንደመጣን አውቃለሁ። ስለዚህ መጥቀስ አያስፈልግም። አሁን የምታመጣልኝ ብቸኛ ነገር ምንድነው? አላህ ጅብሪልን አዞት አደምን አብኩቶ ነው ይስማን ነው አብኩቶ ነው የሰራው የሚለውን አምጣልኝ ማስረጃ። እኔ ተቃራኒው አመጣልሃለሁ። አንተም አላህ ራሱ ያወቀው ሚል ታመጣልኛለህ። እሺ ይሄ ሰው ያቦካ ይለኛልሳ ተመልሶ እዛው ይቦካል። ናግባ ማንን ነው? ወይት ነው በሄደው? መረጃ ማምጣት አለባችሁ ሁለታችሁም። እኔ ማየው ላምጣልህ፣ እስከዛ ሐዲስ ላምጣልህ። ቆይ ሌላ ሐዲስ እሱ አንተም አታመጣም፣ እሱም እንትን የሚያመጣው አቃለኝ። እሱም ማቀው ነው። ሐዲስ ላምጣልህ ልጨምርልህ፣ ችግር የለም። ከተለያየ ምድር ላይ አፈሯን የቆነጠረው ማን ነው? እሱ
ቆይ ሐዲስ ላምጣና ችግር የለም ጠይቃለህ እና ሌላ ግልጽ የሆነ ሐዲስ ላምጣለት ምን ያለ መሰለ ዳሪሚና ላለካይ ወልአጁር የሚባሉ ቀደምቶች ትክክለኛ በሆነ ዘገባ ከኢብኑ ዑመር ከዑመር ረዲየላሁ ዐንሁ ልጅ ከሰሐቢዩ ታላቅ ሰሐቢ ከሱ የተዘገበ ሐዲስ ነው ምን አለ خلق الله ፈጠረ 4 أشياء አራት ነገራቶችን بيده በእጁ አራት ነገራቶችን በእጁ ፈጥሯል አንደኛ العرش عرشን ሁለተኛ القلم እስክሪብቶን وعدن جنة العدن وآدم آدمን እነዚህ አራቶችን በእጁ ፈጥሯል አለ ከዛ ምን አላቸው ኩን ሁኑ አላቸው ፈካን ሆኑ እዚህ ጋር አቦካ አጨማለቀ የሚባል የለም ሐዲስ ነው ይሁንና ሁኑ አላቸው ነው በሁን ኮነማ ሌሎቹ በሁን ተፈጥረው የለ እንደ ለምን በእጆቹ ማለት አስፈልገው አራቱን የነጠሉት ምክንያት እነኚህ ፕሮሰስ ስለሆኑ ነው ሁንማ ከሆነ ከነኛ ጋር ለምን ተመሳሳይ አታደርገው ሁን ስላላቸው በእጆች ተብለው የተነጠሉት አራቱ ሊትራሊ ፊዚካሊ አላህ ከፈጠረ በኋላ አዳምጠኝ አላህ ከፈጠረ በኋላ ኩን ፈየኩን ሁኑ አላቸው ሆኑ ነው ከፈጠረ ኩን በማለት ፈጠራቸው ይያልኩ አይደለም አተደበልቃ አፉት አይ ተፈጠረ እስኪብርቶ እሺ ብዕርን ፈጠራትና ሁኝ አላት ምንድነው ሁኝ ሚላት ከፈጠራት በኋላ ኦሬዲ ተፈጠረች እኮ አይ ለምንድነው ያለው ሂክማው ጥበቡን እንግዲህ አላህ Subhanahu Ta'ala ብቻ ነው የሚያውቀው እኛ የምናውቀው ነገር የለም እኛ አላህ ያለውን ብቻ ነው የምናጸድቀው ነብያችን ሰለላሁ ዐለይሂ ወሰለም ነው የምናጸድቀው ነው ትርጉም የለውም እኮ የሆነ ነገር ለምሳሌ ሰራ ከጨረስኩ በኋላ ተሰራህ ብትለው ምን ትርጉም አለው ወይንም ተሰራ ብትለው ምን ትርጉም አለው ሰርተዋል ኦሬዲ ከሰራኸው በኋላ ተሰራ ብትለው ትርጉም አልባ ነው ሌሎቹን ግን እንዲሁን ሲለው ይሆናሉ ሁን ሲላቸው ይሆናሉ ይሄንኛው ግን በእጁ ካደረገው በኋላ ተደረግ ቢለው ምንድነው እሱ ነንሴንስ ኦሬዲ እኮ በእጁ አደረገው እስኪብርቶ ተፈጠረ በኋላ እስኪብርቶ ተፈጠረች በእጁ ከፈጠራት በኋላ እስኪብርቶ ተፈጠሪ እንደዛ ማለት አይደለም እንደዛ ማለት ሳይሆን አላህ Subhanahu Ta'ala አደምን ፈጠረው አይደለም አደምን ከፈጠረው በኋላ ሁን ማለት ተንቀሳቀስ ሊሆን ይችላል አላሁ አለም እኛ እናቅም እስኪብርቶም ጻፊ ሊሆን ይችላል ለምሳሌ ሁን ማለት እኮ አደም ሁን ማለት ብቻ አይደለም ኖ ፕሪሰፖዝ ያደረገውን እንስሳ የሆነ እንስሳ መፍጠር ሲፈጥር እንደዚህ ሁን ይለዋል ያ እንስሳ ይሆናል አይደል ለምሳሌ ዝንጀሮ ሁን ሲል ዝንጀሮ እንደዛ እንዲሆን አርጎ ነው ይፈጥረው አይደል ወይ ሁን ማለት ነው የሆነ ነገር እንዲሆን አደረገው ማለት ነው እንዲሆን ማድረግ ብቻ ኦኬ ማንቀሳቀስ ነው ሁን ውስጥ ነው ኦኬ ስለዚህ አላህ የፈጠረው አደምን ለምሳሌ ግዑዝ አርጎ ነበር ማለት ነው መንቀሳቀስ ማይችል ነው በእጁ የሰራው አላሁ አለም ስለሌላ አላቅም ይሄን የተረዳሁት እኔ ከዛን አላህ ሁን አለው ተንቀሳቀሰ ሌሎችን ግን አላህ Subhanahu Ta'ala ሁን በማለት ብቻ ነው ያንቀሳቀሳቸው ነው አይ የፈጠራቸውም እንደዛ ነው ማይንቀሳቀሱ እኮ አሉ ስለ እነሱስ እሱማው ማይንቀሳቀሱ አሉ የሚንቀሳቀሱ አሉ አላህ በጥበቡ የሚንቀሳቀሰው በሚንቀሳቀሰው አይነት መልኩ ፈጠረ ሁን በማለት በሁን ቃል ነው አላህ አንድ ትእዛዝን አይደለም በአንድ ትእዛዝ ሁለት ነገራቶችን አይደለም በአንድ ትእዛዝ 100 ነገራቶችን ከዛ በላይ ማድረግ የሚችል ታላቅ ኃያል ጌታ ነው ምክንያቱም አላህ ራሱ ስለራሱ ኢነላህ ቃዲሩን ዐላ ኩሊ ሸይ ለምን መሰለህ ዶዶት ማለት ወደ ማምለጥ እንቱን ስላደረከው ነው በእጁ ከሰራው በኋላ ሁን አለው ተተሰራ በኋላ ኦሬዲ ምንም ሁን ሚለው ከእጅ ንክኪውን ለመቀየር ስለፈለክ ነው ይሄንን ያመጣውበት ምክንያቱም በእጁ ሰራው ከተባለ ሉክ በእጁ ሰራው ከተባለ አራት ነገር መነጠል ያስፈልገው ኢብሊስ ራሱ እንዲሰግድለት የተፈለገበት ምክንያት አንዱ እንደናንተው አባባል አላህ በእጁ ስለሰራው ነው አይደል ያ ምክንያቱም ኢብሊስ ኖርማሊ በሁን የተፈጠረ ነው አይደል ስለዚህ አላህ አደም ከኢብሊስ የሚለይበት አንዱ አደም በአላህ እጅ የተፈጠረ ነው ሊትራሊ እጅ እንዳለው ማንንም አይመስል ካመንክ ስለዚህ በእጁ ነው የሰራው ካልክ ከሌሎች ፍጥረታት የተለየ ነው ካልክ እውነትም በእጁ ሰርቶታል የሚለውን አሁን የቴሪሄኛው ልጅ ጠፋኩ አንተ ወይ አህባሽ ኤኒዌይስ ስለዚህ በእጁ ሲሰራው አደምን አላህ አይቶታል አላየው ማንን አደምን አደም አላህን አላህ አደምን አደም አላህን
የሚባል ነገር አልተጠቀሰም። አይኑ ሳያየው ነው የሰራው? አላህ አደምን ሳያይ ነው የሰራው? አላሁ አዕለም። ስለዛ ነገር ቁርአን ላይ አልተጠቀሰም፣ ሐዲስ ላይ አልተጠቀሰም። ስላልተጠቀሰ ነገር አናምንም እኛ። አስቸጋሪ ነው። የሰራው አያየውም ማለት ከባድ ነው። አላህ እኮ ስለ ሁሉም ነገር ቻይ ነው። አላህ ሱብሓነሁ ወተዓላ አደምን ምስራቅ አስቀምጦ እሱ ምዕራብ ነው ሁን ብሎ መስራት ይችላል። ገብቶሃል አይደለ? በሁን ነው የፈጠረው አደምን። አሁንም ወደዛ ልገባ ነው። ችግር የለም። አላህ ሱብሓነሁ ወተዓላ ምዕራብ በአቅጣጫ እየገደብኩት አይደለም። አላህ ሱብሓነሁ ወተዓላ ግን ምሳሌ ነው ማለት የትም ይኖር ግን በእጁ ነው ስቲል የሰራው። አዳም ላይ መጀመሪያ ማለት ነው አስል ላይ መሰረት ላይ አላህ ስለ ሁሉም ነገር ቻይ ነው ብለህ ካመንክ እንደዚህ አይነት ጥያቄዎች ሲጀመር ይቦካሉ ባንዴ። ምክንያቱም አላህ ቻይ ነው ይያል ዶዶት አይቦክም ለመሰለ የፈለገ ብትሄድ ነው ይከተልሃለሁ፣ ችግር የለብኝም። ምክንያቱም ለውጥ ስለማታመጣ ጥያቄ ላይ የትም እሺ ተከተለኝ፣ እኔ ላንሳ ተከተለኝ እና የትም ችግር የለው። እሺ አላህ ቻይ ነው የሚለውን ካረጋገጥ፣ አላህ በሁሉም ነገር ላይ ቻይ ነው የሚለውን ካረጋገጥ፣ አላህ ሱብሓነሁ ወተዓላ አደምን ሲፈጥረው አደም እሱን ሳያየው መፍጠር ይችላል ማለት ነው። ኦኬ። ስለዚህ አላህ በእጆቹ እየነካካ ሲፈጥር እስሩ ያለውንም አካል አያይም ማለት ነው። በእጆቹ እየነካካ እያልክ በእጆቹ እየነካካ ያለውን እንዳጸደቅኩ አታስመስልብኝ። አሁን እኔ አላህ እንዴት እንደፈጠረው አናቅም አልኩ። በእጁ ነው የፈጠረው አይደለም። አላህ በእጁ ነው የፈጠረው። በእጁ ፈጠረ ማለት በእጆቹ ነካካ ማለት አይደለም። ሳይነካው ነው የፈጠረው። አናቅም። ነክቶት ነው አልነካውም፣ አልገለጸልንም። ያልገለጸልን ነገር አናረጋግጥም። በእጁ ሳይሰራ ከሆነ የፈጠረው እጅ ብለህ ለምን ታጸድቃለህ? ባቱም እኮ እሱ አካል ላይ ያለ ስለሆነ በባቱ ለምን አትልም? ባቱም እጁ ካልሰራ ባቱም እኮ አልሰራም እንደዛው። ምክንያቱም አላህ ስለ ሁሉም ነገር ቻይ ነው። ሳይነካካ መፍጠር ይችላል በእጁ። ኦኬ። ስለዚህ ለምን ሳይነካካ ከሆነ ለምንድነው እሱ በእጅ ተፈጠረ የምትለው? ምክንያቱም አላህ ቁርአን ላይ ስላጸደቀልን። ኦኬ። ቁርአን ላይ ካጸደቀልህ ደግሞ ለምንድነው አልተነካካም የምትለው? አልተነካካም ሳይሆን እንዴት እንደፈጠረው አናውቅም ነው እያልኩ ያለሁት። በእጁ ብለሃል። እንዴትማ ከሆነ በእጆቹ ፈጠርኩት ነው። በእጁ አለ ማለት አላህ በእጁ አቦካ ማለትን አያመላክትም። አላቦካ የሚልን እስኪ ማስረጃ ስጠኝ፣ አንድ ብቻ። አቦካ የሚለውን ማስረጃ ስጠኝ። በእጆቹ ብለኸኛል፣ ተስማምተናል። እሱ ላይ በእጆቹ ማለት አቦካ ማለት ነው። አላህ እጅ እንዳለው ታምናለህ? ስማ፣ እኛ የሆነን ነገር ምክንያቱም ለመሰለ ፈጥሮ ከጨረሰው በኋላ አደምን ቀኝ ትከሻውንና ግራ ትከሻውን እንደመታን የማስረጃ እመጣልሃለሁ። ንክኪ ነው። መታ አደረገው ማለት ንክኪ ነው። አንተ አልተነካካም የሚል ማስረጃ። ቆይ አሁን ምሳሌ ነው የምልህ። አሁን እንኳን ከአላህ እንውረድና ፍጡራኖች ዓለም ላይ ሳይንቲስቶችን ስንመለከት የሆነን ነገር መፍጠር አይችሉም፣ ህይወት መዝራት አይችሉም። ግን አንዳንድ ሮቦቶችን ሊሆን ይችላል የሆኑ ነገራቶችን ሳያቦኩ በማሽን በምን እየፈጠሩ እኮ ነው። ይሄ ስለ ፍጡር ነው እየነገርኩ ያለሁት። እነዛማ ከሆነ እኮ በእጅ አይባልማ። ስቲል በሆነ በሌላ ነገር ከሆነ ፈጥሮ ነው የፈጠረው። አላህም ደግሞ በሌላ ነገር ከሆነ ወራ ምን ተብሎ ነው የሚወራው? ልስን ችግር የለውም ምንም ተብሎ ይወራ። ስለዚህ አላህ ፈጥሮ ፈጠረበት ማለት ነው። የሆነ አካል ፈጠረና ያ አካል ቅድም አጎቴን ለምን ተከራከርከው? አጎቴ ያለውን አሁን ዶዶት አመጣው። ሳይንቲስቶች አለ ሮቦት ይፈጥሩና ያሰራሉ። ስለዚህ ሮቦቱ ስለሚሰራላቸው እነሱ ሰሩት ይባላል። አጎቴ ያለው ትክክል ነው። ታዲያ ጅብሪልን ፈጠረ፣ ጅብሪል ደግሞ አደምን ፈጠረ። ፈጥሮ ፈጠረበት ማለት ነው። እንደዛ የሚባል ታሪክ አሁን ምን አላህ በእጁ ፈጠረ ስለ እኮ ያጎቴን ነው ያመጣው። አሁን ሳይሰራ በእጁ የኛን ሐሳብ ወስዳ አንተ ነህ እየፈረድክ ያለው። ገብቶሃል? እኛ የምናወራውን አይደለም እያወራ ያለው። እና ምን አለ መሰለህ እኮ እንጂ ምክንያቱም ምን አመጣ መሰለህ እሱ ሳይሰራ በሌላ አካላት ያሰራል ማለት አጎቴ ያለው እኮ ተመሳሳይ ነው ከዚህ ጋር ካለ ሮቦቶችን ኤግዛምፕል አመጣ። ለምሳሌ አንድ ሳይንቲስት ሮቦት ፈጥሮ ያሰራል which means ያ ሮቦት ለሱ ይሰራለታል። ስለዚህ ሮቦቱን ስለሚቆጣጠረው ሳይንቲስቱ ያ ሮቦቱ ቢሰራም ለሰውየው ነው እንትኑ የሚሆነው። ሮቦቱ እንትን ስለማይ ገብቶኛል ሐሳብ ገብቶኛል። እኔ እዚህ ጋር ደግሞ የሆነ ነገር ፈጠረ ያ አካል ደግሞ ታዘዘና ላለ እኔ አሁን እዚህ ቦታ ላይ
ሮቦቶችን ሳይንቲስቶች እንደሚፈጥሩት አላህ አደምን በዛ አይነት መልኩ ፈጠረ እያልኩ ሳይሆን እዚሁ እንኳን ዱንያው ዓለም ላይ እያልኩ ነው። ዱንያው ዓለም ላይ ፍጡራኖች እንዲያስገው ያስገኙ በእጃቸው ፈጠሩ እየተባሉ ነው እያልኩ ነው። ገብቷል? ሰዓት ይደውልናል። አሁን ይበቃናል። አይሻልም? እንግዲህ አላህ ይስጣችሁ። ቃራለ አሎ ያ የቅድስን እንትኑን ያሳየ ፕሮግራሚውን ያሳየ ሜቢ ኔትወርክ ፈጠል ያሳየኝ እንዴ እኔ መዋሽ መስሎ ነው ያለው። ይታያል ነው? አዎ ይታያል። አዎ ይታያል። አመሰግናለሁ። ምን ይላል? በእኔ ስም ስላመነ በወንጌል ስለጸና በእኔ ስም አምኖ በወንጌል ጸንቶ በቤቱ ንብረቱን፣ ወንድሙን፣ እህቱን፣ አባቱን፣ እናቱን፣ ሚስቱን፣ ልጆቹን የተወ 100 እጥፍ ድርብ ወንድም እህት 100 እጥፍ ድርብ እናት አባት 100 እጥፍ ድርብ ሚስት ልጅ ያገኛል። አሁን 100 እጥፍ ድርብ ወንድም እህት 100 እጥፍ ድርብ እናት አባት 100 እጥፍ ድርብ ሚስት ልጅ የሚያገኝ ሆኖ አይደለም። በየሄደበት ቅድም እፎይ እንዳለ ማለት ነው። በየሄደበት የወንድምነት፣ የእህትነት፣ የአባትነት፣ የእናትነት፣ የልጅነት ስራ የሚሰራለትና ስለሆነ ነው እንጂ አለ። ምን ማለት ነው? ታዲያ ምን አገናኘው? መንፈሳዊ ነገርና ይሄ ምን አገናኘው? ታንክ ዩ ማለት ይኸው እፎይ ያለው እኮ መንፈሳዊ አባትና እናት ልጆች ወንድሞች ይሆኑለታል ነው ያለው። ገብቶሃል አይደለም? አሁን ክፍል ውስጥ ያለው ምንድን ነው አይደለም? ክፍሉ ሙከራው እንደዛ ነው። እዚህ ጋር ራሱ ማለት ነው እፎይ በራስ ላይ ነው መልስ ይሰጠብህ። እሱ እርሻዎቻችሁ ያለው ሚስቶቻችሁ እንደሆነ እዚህ ጋር ግልጽ አድርጎታል። ነው እንጂ አይደለም። እዛ ለእርሻ የተጠቀሰው ለምሳሌ ንብረት ይኖራል። እምነት ሲቀየር ንብረትን ሊወስዱብህ ይችላሉ። እናት አባቶች ሊከዱ ይችላሉ። እህትህ እዛ ልከዳ ትችላለች። ሚስት ልከዳ ትችላለህ። እዛ ጋር ብዙ ነገር ጥለት ትመጣለህ እዚህ ስትመጣ። ስለዚህ እነኛን ያጣሃቸውን እዚህ ክርስቲያናዊ ህብረቱ ስገባ ግን እነኚህ ጥፎ ነው ታገኛቸዋለህ። ጥፎ ነው ኢንሴንስ ምንድነው? እሱ እንደ እናት የሚሆኑ እንደ አባት የሚሆኑ እንደ ሚስት የሚሆኑ ንብረትም ቢሆን ደግሞ እግዚአብሔር ይባርክልሃል። እዛ 100 ብር አግኝተህ 100 ሺህ ብር ከሚኖርህ በላይ እዚህ 100 ብሯ እንደ 100 ሺህ ብር ልትባረክልህ ትችላለች። እግዚአብሔር በጸጋው ያከብረሃል፣ ያልቅሃል፣ ከፍ ያደርግሃል ማለት እንጂ ስጋዊ እንትኖችን አባቶችን፣ ስጋዊ እናቶችን፣ ስጋዊ ሚስቶችን፣ ስጋዊ ልጆችን ማለት አይደለም። ለዛሬ በቃ ወንድማችን እሺ ጠይቂ ልውጣ በቃ አሁን ከነሳበት ሐሳብ እና አሁን እያልከኝ ያለው መንፈሳዊ እናት ይሆኑታል፣ ልጆች ይሆኑታል፣ ወንድሞች ይሆኑታል ማለት ነው የተፈለገበት እያልከኝ ነው። ያ እሺ ንብረቱ ላይ ስንመጣ መንፈሳዊ ንብረት ሊሆንለት ምን ማለት ነው? ሐሳብ ይሰጣል። እግዚአብሔር ይባርክልሃል። እዛኛው ላይ ይባርክልሃል ሳትል መተህ እዚህኛው ላይ ይባርክልሃል አያስኬድማ። ይሰጣል ነው እያለ ይሰጣል ነው እያለ ያለው እግዚአብሔር ይሰጣል። ንብረት የሚሰጠው እግዚአብሔር አይደለም? ንብረት እግዚአብሔር አይሰጥም ትላላችሁ። እሱን አይደለም እያልኩ ያለሁት። አሁን መንፈሳዊ እናት ይሆኑለታል እያልክ 100 እጥፍ መንፈሳዊ እናት ይሆኑለታል ካልክ በኋላ መንፈሳዊ ንብረት ይሆኑለታል 100 እጥፍ መንፈሳዊ ንብረት ይሆኑለታል ማለት ነው የሚያስኬደው አይደለ? በለው ችግር የለውም። እሺ መንፈሳዊ ንብረት ይሆኑለታል በለውና፣ ምክንያቱም ጤንነት ሀብት ነው፣ ንብረት ነው። እዛ ማይኖርን ጤንነት ይኖርልሃል። እሱ ራሱ ሀብት ነው፣ ንብረት ነው። ሀብት ይባረክልሃል። ባለጸጋ መንግስተ ሰማይ ከሚገባ ደሃ በመርፌ ቀዳዳ ባለጸጋ መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ብሾርክ ይቀላል ይላል። ባለጸግነት ሀብት ንብረት ምንም ጥቅም ከሌለ ደሃ ነህ እኮ ሞስ። ስለዚህ እግዚአብሔር ያከብርሃል፣ እግዚአብሔር ያዋርድሃል። ማይሆን ነገር ሲገባ እግዚአብሔር እንዲያከብርህ ደግሞ እግዚአብሔር ይባርክልህም እግዚአብሔር ስለሆነ እግዚአብሔር ከፍ ያደርጋል፣ ይባርክልሃል። እንዴት ይባርክልሃል? 100 እጥፍ አድርጎ ሊባርክልህ ይችላል እሱ። እና እንደዛ ነው። ሜቢ አረብኛውን ያመጣኸውን ግን አንብበው አንተ ራስህ። ያመጣው እንደዛ ነው። ግብጾች እንደዛ ብለው ተርጉመውታል ስላልከኝ ነው ክፈተው ያልኩት። ሐቂቂ ሳይሆን መጃዚ ነው ብለህ አልከን። እሱም ደግሞ መንፈሳዊ ነው የሚል ነው ክፍሉን ያመጣው። እኔ ካስረዳሁት ጋር የተለየ አይደለም። ለዛሬ
ውረድ ይበቃል አላህ ሂዳያ ይስጣችሁ ታው ነገ ትመጣለህ እያንዳንድሽ ትስቃለህ ውረድ ሳስተምር ቆይቻ አላህ ሂዳያ ይስጥልኛል መጨረሻ ላይ ነውር ነው እና ጸሎት አድርጉልኝ እስኪ ብርድ መጥቶኛል መጥፎ ብርድ መጥቶኛልና በጣም እያሰቃየኝ ነው እና መጥፎ ብርድ መጥቶኛል እና ደህና ናችሁ በቃ ሰዓቱ በጣም እየቆሰው ነው ሰዓቱ በጣም ይቆሰዋል ማለት ነው ደህና ደሩ